ጤና ይስጥልኝ እንደምን ዋላችሁ እንደምን ሰነበታችሁ ዳንኤል ዘሙንዳ እንዴት ነህ ሶስት አጀንዳዎችን ጽፌያለሁ ከላይ በመጀመሪያ ፒኮክ የሚባል ሚዲያ ተቋም ተከፍቷልና እባካችሁ ገብታችሁ ላይክ ሼር እና ሰብስክራይብ አድርጉት በጣም በልዩ ሁኔታ ኢትዮጵያኖች የሚታገሉበት ገያቅጣጫ የሚመጡትን ዘረኞች የምንታገልበት ዳንኤል ዘሙንዳ የሚታገሉበት ፒኮክ የሚባል ሚዲያ ከፍተናል ሊንኩን እኔ ፌስቡክ ላይ አለ ወይ ዩቲዩብ ላይ ገቡና ላይክ ሰብስክራይብ እና ሼር አድርጉት እነዚህን አመለካከቶች የምንታገልበት ቆንጆ በአዲስ ሁኔታ ፒኮክ የሚል ሚዲያ ተከፍቷል እዛ ላይ አቶ መስፍን ይተዋኮሳሉ ይከላከላሉ ያጠቁበታል ስለዚህ እዛ ላይ ገብታችሁ የኔን ሐሳብ የምትደግፉ ኢትዮጵያኖች ብቻ ይሆናችሁ ዘረኞች እንዲው ብላችሁ አይናችሁ እንዳየው ኢትዮጵያዊ ነኝ የሚል ሰው ሄዶ ሼር ላይክ ሰብስክራይብ እንዲያደርግ ጥሬን አስተላልፋለሁ ይሄን ካልኩ ዘንዳ ሶስት ርዕሶችን ጽፌያለሁ አንደኛው ርዕሴ የ360 ዋሽቶ የማይታክተው ሁሉንም የሚተነትነው ኤርሚያስ ለገሰ ኦሮሞማ የሚለውና የዶክተር አብይን ከኦሮሞ ነጥሎ የመምታት የወያኔ ስትራቴጂ የገለጸበት አደገኛ የበረከት ስምኦን ግርፍ የከፋፍለ ግደለው ፖሊሲ አስፈጻሚ ኤርሚያስ ለገሰ ሰሞኑን ኦሮሞማ ላይ ገለጸው አደገኛውና የሚቀበለው ኦሮሞ ካለ አብይ የኦሮሞ ጠላት አድርጎ የፈረጀበት አብይ ስድስቱን ኦሮሞ ገሎ ሶስቱ ብቻ ቀሩትና በዚህ አደንቃለሁ ያለው ውሸት ፕሮፓጋንዳ ይህ የወያኔዎች አመለካከት ነው ምክንያቱም ለምንድነው ይሄን ቃል ያመጣው ኦሮሞዎች የሚሉትን ስሜት ስለሚያቅ አብይ ጸረ ኦሮሞ ነው ኦኔጋዊ ነው ነፍጠኛ አማራ ነው የሚሉትን የኦሮሞ ስሜት ስለሚያቅ ልክ ነው አብይ ኦሮሞ ጠላት ነው ስድስቱን ገሎ ሶስት ነው የቀሩት በዚህ ሊደነቅ ይገባል እንዲባልና ኦሮሞ አብይን እንዲታገለው የፈለገ የወያኔ ፕሮፓጋንዳ ናት ኤርሚዬ ስማ አንተ ሆዳም ከርሳም እኔ ካንተ በላይ ፖለቲካዋን አቃታለሁ ከየት ተጠምዝዛ የት ጋር ልትቋጠር እንደፈለገች አብይ ጸረ ኦሮሞ ከሆነ ለምን ትቃወመዋለህ አንተ ዋና አክራሪዎችን ሰባብሮ ከገደለና ኦሮሞን ማጥፋት ከሆነ ኦሮሞማ ማጥፋት ከሆነ ያንተ ራእይ አብይ አህመድ ያንተ ጉዳይ አስፈጻሚ ስለሆነ ቀንከለሊት ወጥተ አብይ አህመድ ኦኔጋዊ ነው ስትላን አልነበር እንዴ ከዚህ በፊት በቃ የተናገርከው ሪከርድ እንኳን ያስታውሳሉ ያዳምጣሉ ምን ይሉኛል አትልም እንዴ አብይ ኦኔጋዊ ነው የኦኔግ መንግስት ነው ያላችሁ ነው እንዴ የኦኔግ መንግስት ካልሆነ አብይ አህመድ ኦሮሞማ የሚበላውን አስተሳሰብ ለመግደል ስድስቱን ገሎ ሶስት ብቻ ከቀረው አንተ ምን አስጮህታዳ ያንተ ፍላጎት ኦሮሞን አክራሪ አጥፍተ ኢትዮጵያ መገንባት ከሆነ ለምንድነው ዶክተር አብይን ቀንከለሊት የምትታገለው ዋናው ዓላማው የአብይ አስተሳሰብ የኦሮሞማን አስተሳሰብ አጥፍቶ ኢትዮጵያማን አስተሳሰብ ለመገንባት እየታገለ ከሆነ ለኤርሚያስ ለገሰ ሄሮ ነው መሆን ያለበት እንጂ አብይን የምትቃወምበት ምክንያት ምንድነው አብይ ኦሮሞማን ገሎ አጥፍቶ ሳይሆን አንተ ይሄንን አስተሳሰብ ያመጣው ከኦሮሞ ነጥለ ልትመታው ስለፈለክ ነው ኦሮሞዎች ይኸውና አብይ አህመድ ጸረ ኦሮሞ ነው ስድስቱን ገሎ ሶስት ነው የቀረው ብለዋል ኤርሚያስ ለገሰ እንኳን ነፍጠኞቹ እንኳን መስክረዋል የዱሮ ስርዓት ናፋቂዎች እንኳን መስክረዋል ብሎ በኦሮሞ ጎራ የሚያለቅሱትን አልቃሾች ልባቸው ለማስለቀስ እንጂ አብይ ኦሮሞ ጠላት እንዳሆነ ልብ ጠንቅቆ ያውቃል እቺ የበረከት ግርፍህን እቺ የበረከት ስልጣናህን የተገለባብጦሽ ፖለቲካህን የማያቅ ኦሮሞ ካለ ልታስለቅሰው ትችላለህ እንደኔ ያንተን አጀንዳ ከየት እንደምተመዘዘች የሚያቅ ሰው ግን ይስቅብሃል
አብይ ላንተም ለኦሮሞማም ለአክራሪም ለማንም የማይመች ምድል ፖለቲከኛ እንደሆነ ታውቃለህ። ኢትዮጵያንና ኢትዮጵያን ለመታደግ የሚታገል ጠንካራ መሪ የማንንም አስተሳሰብ ለመግደል ወይም ለማጥፋት ሳይሆን ምድል ላይ ለማስታረቅ እየሄደ ያለ ያንተ የተገለባብጦ ፖለቲካ አብይ እንደማይቀበል ታውቃለህ። ተልኮ ግን የመከፋፈል ስራ ስለሆነ ወያኔዎች ቆርሶ የሰጡ ቶፒክ ስለሆነ ኦሮሞማ ኦሮሞ ነው አይጠፋም ወንድሜ ያብባል። አብይማ አጠፋውም ሚራክል ቢመጣም አይጠፋም። ህዝብ እንዴት ይጠፋል? ኦሮሞማ እኮ አስተሳሰብ ነው፣ ህዝብ ነው። ቋንቋውን፣ ባህሉን፣ ታሪኩን፣ ማንነቱን የሚያጠፋ ማንም ሚራክል ታንክ ታጥቆ ቢመጣ አይጠፋም። ኦሮሞማ ማለት ባህል፣ ቋንቋ፣ ማንነቱ ነው። ፖለቲካ ድርጅት አይደለም ኦሮሞማ። ኦሮሞማን አብይ አጥፍቶ 6ቱን ገሎ 3 ቀረው። 9 ድመት 9 ነፍስ አላት የሚለው ቅዠት ከየት እንዳመጣው አላቅም። ቅዠቱን የተረትክበትና 6ቱን የኦሮሞማ ነፍስ ገሎ 3ቱ ብቻ እንደቀረና በዚህ ውቅናና ሄሮ እንዳረከው የሄድክበት ርዝመት ቅዠት ማንነት የበረከት ግርፍ መሆኑ በግልጽ በአደባባይ ላይ ወጣ ነው። ይህ ተልኮ ከየት ነው የመጣው? ይህን ተልኮ የኦሮሞ የዋሆችና በጎች የሚቀበሉ ካልሆነ በስተቀር አብይ ኦሮሞ ጠላት እንዳልሆነ አንተ ገልጸህላቸዋል። በተዘዋዋሪ አብይን ካፈቀርከው አንተ የምትታገለው ቀን ከሌሊት የኦሮሞን ማንነት ለማጥፋት ስለሆነ እናቴ እንኳን ሞታ መቃብሯ ኦሮሞ ሊሆንብኝ ነው ብለህ ያለቀስከው ሰውዬ አብይ ሲያግዝ ለምንድን ነው የምትቃወመው? ቀን ከሌሊት ወጥተህ ለምንድን ነው አብይ ስትል ከሪዮት ጋር ቴዲ ሪዮት ጋር ስታለቅሱ የምትሉት? የዚህናል ያንተ ባለ ውለታና ትልቁን የኦሮሞን አከርካሪ መጥቶ ከሰበረልህ ከጎኑ ቆመ ልታታገልና ልታታግለው ሲገባ ምን ነው አብይ ስትል የምትውለው? እቺን ያንተን በረከት ያሰለጠንን የመገለባበጥ የውሸት ፕሮፓጋንዳ ካድሬን አሁንም ይነቁብኛል ብላ አታስብም እንዴ? አሁንም ይባኑብኛል ብላ አታስብም እንዴ? በኦልድ ኳስ ጨዋታ እንዴት ትጫወታለህ? ሌላ እኮ ጨዋታ ተጀምሯል። አሁን ያ ቴክኒኩ ተረስቷል። አትሌቶችና ኳስ ተጫዋቾች የክለባቸውን አሯሯጥና ጨዋታ ስልት ያጠኑና ሌላ ቴክኒክ ነው የሚያሰለጡት። አንተ በዛው በረከት ባሰለጠነ ደደም ማይ ጭንቅላት በዛው በአረጀ አስተሳሰብ አሁንም ትግል ለመታገል ትፈልጋለህ። አያዳምጡንም፣ አይሰሙንም፣ አያስታውሱም፣ አይረዱንም። እኛ ያለውን ጀግና ብለው ያጨበጭቡልናል ብለህ ይሄንን የዋ ህዝብ እንደው በቀል ልትሸጠው ትፈልጋለህ። ኤርሚያስ ለገሰ አሁን ማን ይሙትና አብይ ኦሮሞን ለማጥፋት 6ቱን ገሎ 3 ስለቀረ ይሄን ትልቅ እውቅና ሰጠዋለሁ ብለህ የመጣበት መንገድ ፀሐይ የሞቀ ውሸት እንደሆነና አንተ አብይ ኦሮሞን እያጠፋ ቢሆን ኖሮ ቦርጭን አንጠልጥለህ ትደግፈዋለህ። ምክንያቱም የኦሮሞማ አስተሳሰብ የእናት መቃብር መሬት እንኳን ኦሮሞ ሊሆንብኝ ነው ብለህ ያለቀስከው ሰውዬ የእስክንድር ነጋ ከበሮ መቺ እንደሆንክ አንተና እስክንድር ማለት እባብ ማለት ነው። እባብ ማለት ነው። ልንገርህ፣ እስክንድር ነጋ የቄሮ ትግል ተጠናቋል። ቄሮ ከ50 ዓመት በፊት የተጀመረው ትግል አዲስ አበባ አፍንጫ ላይ ደርሶ ተጠናቋል ብሎ ወደ ቤቱ ገብቷል። ፋኖ ግን የታጠቀው ጥያቄ ስላልተመለሰልኝ ነው የሚታገለው ብሎ የሚዋሸን ጸረ ኢትዮጵያዊ በኢትዮጵያ ስም የሚነግድ አንተ እንደሱ ማለት ነው። የኤርሚያስ ከበሮ ኦሮሞን የማዳከምና የመከፋፈል የመበታተን ልምድ ነው፣ ጦክላነት። ይሄ የዋህ ኦሮሞ በአንተ ስሜት ተነድቶ ዶክተር አብይ ጸረ ኦሮሞ ነው 6ቱን ገሎ 3ቱን የቀረው ያለውን ስሜት ከተቀበለ ሞር እንደውም ብልጥ ኦሮሞ ካለ አብይን ነው የሚደግፈው። ምክንያቱም አንተ ተገለባባጪ አስተሳሰብ እንደሆነ ገብቶታል። አንተ ጸረ ኦሮሞ እንደሆንክ ገብቶታል።
አንድ አፍታ ሚዲያ ላይ የሱ ዋናው አባሉ ጸረ ኦሮሞ የሆነ እስክንድር ነጋ በኢትዮጵያዊነት ካባ የሚነግድና በአዲስ አበባ ህዝብ ስም የሚነግድ ነጋዴ ምን እያለ እንደሆነ ሰምታችኋል። ዛሬ ቄሮ ጥያቄው ተመልሶ ወደ ቤቱ ገብቷል። የቀረው ግን አልቃይዳ ነው አለ። ቄሮ ጥያቄው ተመልሷል። ቄሮ የታገለበት ጥያቄ ሙሉ ተመልሷል። ፋኖ ግን የታጠቀና መሳሪያ ይዞ የክልሉን አመራር እየገደለ ዛሬ ዜና ሰዎች አግቶ 500 ብር ተቀብለው ለመቀበል ጥያቄ ሲያነግሱ የተገደሉ ሽፍታዊ ብሎ የክልሉ ዜና የወጣውን ፋኖ ጋር ጉንኝነት አለኝ አለ። አመራሮቹ ጋር እየተነጋገርኩ ነበራል። ፋኖ የታጠቀበትና ወያኔን የታገለበት ጥያቄ ስላልተመለሰለት ነው። ለዚህ ነው ትጥቅም አይፈታው አለ። የቄሮ ትግል ጥያቄው ተመልሷል። ጥያቄማ ከሆነ እኮ አዲስ አበባ የኔ ናት ነው የኦሮሞ ቄሮ ጥያቄ። ጥያቄው ልክ ይሁን አይሁን፣ የፋኖም ልክ ይሁን አይሁን፣ ጥያቄ አልተመለሰልኝም የሚል ፋኖ መሳሪያ መታጠቁ ልክ ነው ብለ የኦሮሞ ጥያቄ 1% አልተመለሰልኝም ብሎ ጫካ የገባ ኦሮሞ እኮ ወጣት እኮ የኦሮሚያ ክልል ፓርቲ አባላቶች እኮ አብይ አህመድ የታገልነትና ወያኔ ደማችንን ያፈሰሰ አንድ ጥያቄ እንኳን ለኦሮሞ አልመለሰም። ይዘን የተነሳ ነው አላማችንን አንድ ጥያቄ አልተመለሰም ነው እያለ ያለ ኦሮሞ። የኦሮሞ ህዝብ ጥያቄ ተመልሷል። ከዛ የተረፈ ሽፍታው ነው አልቃይዳው ነው ብለ እየፈረጅ ፋኖ ግን ይዞ የታጠቀ የወልቃይት ጉዳይ፣ የራያ ጉዳይ፣ የደራ ጉዳይ፣ የምን ጉዳይ አልተመለሱትምና እስካልተመለሱት ድረስ ትጥቅ አለመፍታታቸው ትክክል ነው። እኔ የፋኖ ደጋፊ ነህ ብለህ ዛሬ ይፋ አድርገህልናል። ከፋኖ ጋር እየተነጋገርክ እንደሆነ የአማራን ክልል ወጣት አመራር የበላ አሸባሪ ነው ያላልከው ቄሮ ግን አሸባሪ ነው። ዓለም አቀፉ ማህበረሰብ በወንጀልነትና ሰብአዊ መብት ኮሚሽንና ሁማን ራይቶች ስለወሰኑት ፋኖን ግን አልወሰኑም። ለሁማን ራይቶች እኮ እናንተ ናችሁ የምታቀብሉት። በኦሮሚያ ክልል የሚኖሩ ህዝቦች ስጋታችሁ ማን ነው ሲባል ቄሮ ነው ብለውናል። ማን ያለው? ኦሮሚያ ክልል ያለው የአማራ ተወላጆች ለመኖራችን ለሃይማኖታችን በብሔር ለመኖራችን ፍራታችን ሆኖብናል ብለው የሚፈሩት የቄሮን ትግል ነው ብለውናል አልክ። እሰየው። ይሄ ለምን አሉ? ለማን አሉ? አንተ አማራ ስለሆንክ ለአንተ አመለከቱ። ማን? አማራ ክልል ኦሮሚያ ክልል የሚኖሩ አማራዎች። ፋኖ ክልል የሚኖር ኦሮሞ አለ። ታዲያ ለማን ነው የሚያመለክቱት? አማራን አይገልም። አማራ ለአማራ ነው የሚታገለው እያልክ ነው። ማንን ነው? እርስ በራሱ ነው አማራ እየተበላላ ያለው። እኛ ኦሮሚያ ክልል ያለው ግን መኖር ፈራን ያሉ አማራዎቹ ናቸው። አማራ ክልል ያለ ብሔር ማን ነውና ነው መኖር ፈራን ብሎ ላንተ የሚያመለክተው? እስኪ ንገረኝ። ማን ይንገር? ሁማን ራይቶች ላይ ጮኻችሁ እኮ የምታስመዘግቡት እናንተ ናችሁ። የሁማን ራይት ሪፖርት አዳምጠን ቄሮን የፈረጅ ነው ያልከው የእናንተ ጩኸትና እናንተ የምትመሩት እናንተ የምታሽከረክሩት የሁማን ራይት ጩኸት እዛ ጋር ስላለ ነው። ኦሮሚያ ክልል ብሔረሰቦች አሉ፣ አማራዎች አሉ በሚሊዮን የሚቆጠሩ። ለዚህ ነው መጥቶ ፈራን ቄሮ ብሎ ላንተ ሪፖርት የሚያደርጉት። አማራ ክልል ማን ነው ላንተ ሪፖርት የሚያደርገው? ኦሮሞ አለ ፈራው ብሎ አንተ ጋር መጥቶ የሚነግር ማንን ይክሰስ? ኦሮሚያ ክልል ላንተ የምትኖርበት ክልል ውስጥ ስለሆነ አዎ አማራዎች ስጋታቸውን ፈርቶ ላንተ ሪፖርት ላይ ያደርጉ ይችላሉ። ለምን? አንተ የአማራ መብት ተከራካሪ ስለሆንክ። አማራ ክልል ፋኖ የሚገላቸውና የሚረሽናቸውና አግቶ ገንዘብ የሚቀበላቸው ራሱ ወንድሙን አማራን ነው። ማን መጥቶ ላንተ ይንገር? ስለዚህ አማራ ክልል ያለው ፋኖ ህጋዊነቱ ሲረጋገጥ ኦሮሚያ ክልል ያለው ወጣት ግን ወንበዴ ነው ብለህ የከሰስክበት ዘረኝነት ጋር ላይ ወጣ። ከፋኖ ጋር ዘረኝነትን አስፋፍተ እየገደልክ ያለው አንተ ነህ። የአማራ ክልልን አመራር የበላ አደረጃጀት ወንጀለኛ አይደለም፣ ከደሙ ንጹህ ነው፣
ትከላከልለታለህ፣ አብረህ ትሰራለህ፣ ሴሉን እስከ አዲስ አበባ ታደራጅለታለህ። ኦሮሚያ ክልል ያለው ህዝብ ግን በብዛት የብሔር ብሔረሰቦች መኖሪያ ስለሆነ የኦሮሞ ወጣት ጥያቄ ተመልሷል። እነሱ ካሁን በኋላ ሰላማዊ ናቸው፣ ወደ ቤት ገብቷል። የቀሩት አሸባሪ ናቸው ብለህ ትከሳለህ። ፋኖ ግን ታጥቆ መንቀሳቀሱ የጠየቀው መጀመሪያም ወያኔን የጠየቀበት ጥያቄ የወልቃይት ጥያቄ፣ የድንበር ጥያቄ፣ የብዙዎች ጥያቄ ስላልተመለሱ ታጥቆ መንቀሳቀሱ ልክ ነው ትላችኋለህ። የኦሮሞ ህዝብ ጥያቄ ተመልሶልኛል ብሎ አውጆላል እንዴ? የኦሮሞ ህዝብ ጥያቄ ዶክተር አብይ እንደ ኦሮሞ ምኒልክ ቤተ መንግስት መግባቱ ነው የኦሮሞ ጥያቄ መልስ አግኝቶ ወደ ቤቱ የገባበት? 1% አልተመለሰልንም። ግን በሰላማዊ መንገድ አሁን ስቲል የሚታገለን ስርዓት የለም፣ የሚገለን ስርዓት የለም። ወያኔ የሚባለው ተነስቷል። መንግስት ለመነጋገር በር ከፍቶልናል። ለመነጋገር ዝግጁ ነን ብሎ ነው ቄሮ እጁን አጣጥፎ ቁጭ ብሎ እያዳመጠ ያለው እንጂ የቄሮ ጥያቄ ትናንት የተነሳ ጥያቄ፣ ትናንት ወያኔ ከተነሳች ስልጣን ከያዘች የተነሳ ጥያቄ አይደለም። የኦሮሞ ጥያቄ 100 ዓመት በላይ ተንከባሎ የመጣ ኦሮሞማ ይጥፋ ብላችሁ የምትሉትን ትግል ይዞ የመጣ ነው። ኦሮሞማን ለማጥፋት ሰባብረዋል፣ ተበታትነዋል። ከ9 6ቱን አብይ አጥፍቷቸዋል። 3 ነው የሚቀሩት። እናንተ ለማጥፋት የምትታገሉ ለዛ ነው። አይሸቅልም፣ አያዋጣምም፣ አይሆንምም። የኤርሚያስ ለገሰ የወያኔ ተላላኪ መሆኑን የምታውቁት እናንተም የወያኔ ግብረ አበር መሆናችሁን የምታውቁት ትግላችሁ ኦሮሞ ላይ ነው። ትግላችሁ ኦሮሞ ነው። ኦሮሞን ነው የምታጥላሉት። ዶክተር አብይ ኦሮሞማን ከገደለ ካጠፋ እናንተ ታዲያ ለምንድን ነው የምትናደዱት? ዶክተር አብይ ላይ አብራችሁ እኮ ነው መስራት ያለባችሁ። ምክንያቱም የእናንተ ዋነኛው ግብ የኦሮሞን አክራሪ ማጥፋት ነው። የኦሮሞን አመለካከት ማጥፋት ነው። አንድ ቋንቋ፣ አንድ ሃይማኖት፣ አንድ ብሔር ማድረግ ነው የእናንተ ግብ። ያን ግብ አብይ እያራመደልን ነው። 6ቱን አጥፍቶ 3 ቀረ ካላችሁ ለምንድን ነው ከአብይ ጋር ተባብራችሁ ማሰሩት? እውነት አብይ እናንተ ራእይ ከሆነ አይደለም፣ አብይ እናንተ አይደለም። ግን አብይን በውሸት ከኦሮሞ መነጠል ስለምትፈልጉ ነው። ከኦሮሞ አክራሪ ከነጠለው አብይን ለብቻው መብላት አልቸግርንም። ይሄ ደግሞ የማፍልስፍና ነው። የከፋፍለ ግዛ የበረከት ስምኦን ስልጠና ነው። የበረከት ስምኦን ፕሮፓጋንዳ ነው። በዛ በኦልድ ስታይሉ በኦልድ የፖለቲካ መስመር የሚሄድ የበረከት ስልጥን ነው ኤርሚያስ ለገሰ። ይሄ ለሆዱ ያደረ ከርሳም ከርሱን የሚሞላበት ካገኘ የእናቱን መቃብር ቆፍሮ አንስሶ መቀሌ ይቀብራል። ወንድሜ ትግራዊ ናት እናቴ ብሎ መቀሌ ሬሷን መውሰድ ይችላል ኤርሚያስ ለገሰ፣ ብር ብቻ ያገኝ። ኦሮሞማ የሚጠፋ አይዲዮሎጂ አይደለም። ኦሮሞማ ማለት ህዝብ ነው። ኦሮሞማ ማለት ቋንቋ ነው። ኦሮሞማ ማለት ባህል ነው። ኦሮሞማ ማለት ማንነት ነው። ፖለቲካ ድርጅት አይደለም። ህዝቡ ፖለቲካ ፓርቲ ሳይፈጠርም ነበረ፣ ወደፊትም ይኖራል። ምራክል ሊያጠፋው አይችልም። ይሄን ህዝብ እያበበ እያቆጠቆጠ የሚያድግ ማንነት እንጂ አሁን ኦሮሞን ቋንቋውን አጥፋና ባህልን አጥፋና ዝም ብለህ በአንድ ቋንቋ ዝፈን፣ በአንድ ቋንቋ ጨፍር፣ በአንድ ቋንቋ አዝምር፣ ጀግና ማለት ኢትዮጵያዊ ማለት አማርኛ ተናጋሪው ነው ብለህ እንደምታቅራራው አይነት ጊዜ እሱ የጨለመ ዘመን ነው። አብይ እሱን ለማጥፋት ነው እየታገለ ብለህ አብይን የኦሮሞ ህዝብ እንዲጠላው ያደረክበት ተንኮል ነው። ግን እኔን ያናደደኝ የተሰማኝ አብይ ጸረ ኦሮሞ ሊሆን አይችልም። ጸረ ጠባቦችና የዱሮ ማንነት ይዞ የሚታገሉ የአንድ ጎራ አዝማማ የሚመለከቱ ነፍጥ ጭንቅላቶች ያሉትን የሰባበረ ማንነት ያለው ጀግና ነው አብይ። የወያኔ ከፋፍለ ግዛን አመለካከት ሰባብሮ የብሔር ብሔረሰቦች እኩልነት እንደ ፒኮክ መልክ ህብረ ቀለማዊ ኢትዮጵያዊነት ለመታገል ደምጥማጣችሁን እያጠፋ ያለ ጀግና እንጂ ኦሮሞን አጥፍቶ አንተ የምትፈልገውን አንድ ቀለም ለመትከል የሚሄድ አይደለም። ይሄን ስለምታቅ ነው። ይሄ ካልኩሌትና ይሄ ፖለቲካ ፍልስፍና የመጣ የበረከት ስምኦን ግርፍ ስለሆንክ ነው። አብይ ኦሮሞን እያጠፋ ስለሆነ 6ቱን ስላጠፋልን ኒሻን ሸለምከውና ይሄንን ያልከው ኦሮሞን እያጠፋ እንዳልሆነ ታውቃለህ። ከዚህ በፊት
ኦኔግ ነው አብይ ብለህ የቀዳውን ቪዲዮ እለጥፍልሃለሁ። ሌሎቻችሁን ፈልጉና ለጥፉት። ትናንት ግን በተናገረው ኦሮሞማ ላይ ያንን ቪዲዮ የረሳንለት መስሎታል። የኢትዮጵያ ሕዝብ ትናንትና አያስታውስም፣ ዛሬም ብቻ ነው የሚያስታውሰው። ትናንትም ቢያስታውስ ኖሮ ሀብታሙ አያሌ በውልቸር ተገፍቶ አሜሪካ የገባበትን ቀን አስታውሶ ለወያኔ አንደርከበር ሊሰራ አይችልም ነበር። ትናንትን ስለማያስታውሱ ነው። ኤርሚያስ ለገሰ ግን አብይ ኦኔጋዊ ነው፣ በኦኔግ የተደራጀ ሜንታሊቲ ነው፣ ኦኔግን ቤተ መንግስት ውስጥ ለማንገስ ነው፣ ከነጀዋር ጋር ይሰራል ብሎ የከሰሰበት ቪዲዮ የትናንትና ነው። ይሄ የተረሳ መስሎት የለመደ የበረከት ምላስ ስላለበት በረከት ጧት የተናገረው ማታ ቀይሮ ሌላ እንደሚያወራ በዚህ ስሜት የሰለጠነ ማንነት ስላለው ዶክተር አብይ ስድስቱን የኦሮሞ ሰባብሮ በታትኖ ኦሮሞማን አጥፍቷል። አሁን 3 ናቸው የቀሩትና በዚህ ዕውቅና ሰጠዋለሁ አለ። ይሄንን ያለው ለምንድን ነው? ኦሮሞ የአብይ ጠላት እንደሆኑ ጠባቦች እንዳሉ ስለሚያቅ አብይንና ኦሮሞን ነጥሎ አብይን ለመብላት የተፈለገ የወያኔ ደባ ነው። ምክንያቱም ወያኔዎች አሁን የራሳቸው ምታት አብይ ነው። ስለዚህ ኦሮሚያ ክልል ያለው ኃይል ተጠናክሮ ይሄ ሰውዬ ለካ ኦሮሞን እየሰባበረ እያጠፋ ስለሆነ እናጥፋ ብሎ አብይን ከማዕከላዊ መንግስት እንዲመታና ከዛ በኋላ እግዚአብሔር ያቅልናል የሚል ስትራቴጂ ፕሮፓጋንዳ ነው። ይሄንን የሚሰማ ኦሮሞ አለ? ይሄንን የሚሰማ አለ? ኦሮሞማ ማለት የገለጽክበት ድድብና ኦሮሞማ ማለት አይዲዮሎጂ አይደለም፣ ፖለቲካ ፓርቲ አይደለም። ኦሮሞማ ማለት የህዝብ ባህልና ቋንቋ ማንነት ነው። ይሄ በፖለቲካ ባህልና ታሪክ ትግል የምትሰጠው ሳይሆን በተፈጥሮ ያገኘው ማንነቱን ከእግዚአብሔር በስተቀር የሚገፍበት ማንም የለም። አትችልም። ብቻል ኖሮ ዱሮ በጠፋ ነበር። አልተቻለም። ህዝቡ እየበዛ በጭቆና ውስጥም ሆኖ ቋንቋውና ባህሉ ሲጨቆን ኖሮ እንኳን አሁንም ከኢትዮጵያ ውስጥ ካሉ ፖፑሌሽን ቁጥር ውስጥ አንድ ላይ ነው ያለው። ይሄ ህዝብ ሊጠፋ ስለማይችል ያኔ በድብቅ ባህሉንና ታሪኩን ይዞ ቢቆይም አሁን በአደባባይ ባህልና ታሪኩን ማንጸባረቅ ጀመረ እንጂ ኦሮሞማ የማይጠፋ ማንነት ነው። በፖለቲካ ፕሮፓጋንዳ የሚጠፋ ማንነት አይደለም። እንኳን አብይ ሊያጠፋ የዓለም ታንክ ተጭኖ ቢመጣ ኦሮሞማ አይጠፋ። መሬት ውስጥ ተኝቶ ሬሳው እንኳን ኦሮሞ መሆኑን ይናገራል። እንደ እናት ሬሳው ሲቀየር ኦሮሞማን የምትቀይር እንዳይመስል። ያንተ እናት ሬሳዋ ወደ ኦሮሚያ ብቀል ከአማራነት ወደ ኦሮሞማ የምትሄድ አይመስል። ሬሳዋም አማራ ነው የሚሆኑ ተጭኖ አማራ ክልል ቢሄድ ኦሮሞንም ገለ ብታጠፋ ሬሳውም ኦሮሞ ነው የሚሆነው እንጂ ወስደ መቀሌ አፈሩን ብትበትነው ልክ ጎርጊስ ተፈይቶ ሰማዕቱ ጎርጊስ ስጋው ተፈይቶ በተራራው ላይ ሲበተን ቅጠሉ በሙሉ ጎርጊስ ብሎ ተጻፈ። ኦሮሞማን ስጋውን ፈይተ ብትበትነው ኦሮሞ ብሎ ተፈጥሮ መጻፉ አይቀርም። ልታጠፋው የምትችል ማንነት አይደለም ኦሮሞማ። አንተ ጋርቤጅ። ዛሬ ቅርታ አርጉልኝና ኦሮሞማን ሊከስበት የፈለገው መንገድ፣ ኦሮሞን የጠላበት መንገድ፣ ከእስክንድር ነጋ ጋር ተሳስሮ የኦሮሞ ህዝብ ላይ ካምፔን የሚያደርጉበት መንገድ እንደውም በጣም ጠንካራ ኦሮሞማ እንዲፈጠር ያደረገ እንጂ ኦሮሞማን ለማሸማቀቅ የሚታገል ትግል አይደለም። ይሄ የኦሮሞን ስሜት አንድ ላይ ሰብስቦ ለካ እንዴ አይነት ስሜት ነው እንዴ ያለው እንዲል በገናናነት አንድ ላይ ተሰብስቦ እንዲታገሉ አብይን ሲጠሉ የነበሩ ኦሮሞዎች እንኳን ከጎኑ እንዲሰለፉ ያደረገ እንጂ አንተ በሰብኮ ካልኩሌት አብይን ጠልቶ 6ቱን ገለዋልና እናጥፋው አይሉም። ያቃሉ አንተን ከወያኔ ጋር ተልከ እንደመጣ የፕሮፓጋንዳ ንግግር እንደሆነ ከወራት በፊት አብይ ኦኔግ ነው ብለህ ከሰ ዛሬ ጸረ ኦሮሞ ነው 6ቱን ገላል ብላ ስትመጣ ይሄንን እንደው ኦሮሞ የዋህ ነው ሲባል ሞኝ መስሎ ነው። የዋህነትና ሞኝነትን ለየው። ሞኝ ማለት የማይገነዘብ የሚታለል ነገሮችን መተንተን የማይችል ማስተውል የትናንትን የሚረሳ ነው ሞኝ። ማንም የሚጎትተው የዋህ ማለት
ሁሉን ነገር ያውቃል ልሸነፍ ብሎ በገርነት የሚገራ የማይታለል ብልህ ህዝብ ማለት ነው። ይሄን ለይተህ ወቅ። ሞኝነትና የዋህነት ይለያያል። ኦሮሞ የዋ ነው ሲባል ሞኝ ነው ማለት አይደለም። ትናንት የወጋውን ዛሬ ይረሳል ማለት አይደለም። ቁስሉን ያስታውሳል፣ ነገር ግን ይቅርታ ያደርግልሃል። ኦሮሞ ባህሉ ስለሆነ ግን ይሄ ሞኝነት አይቆጠርም። አንተ በሞኝነት ቆጥሮ ከሆነ ትናንት አብይ ኦነግ ነው ብለህ ዛሬ ደግሞ ጸረ ኦሮሞ ነው አጥፍቷቸዋል ብትለው ይሄንን የማያውቅ ኦሮሞ ካለ እሱ ከኦሮሞ ፓርቲ የተቀዳ ሳይሆን ከሌላ ቦታ የመጣ አረም ነው። ከሌላ ቦታ የመጣ አረም ነው። ለዚህ ነው አንተና ባለአደራ አንድ ላይ ስትደመሩ ነው እስክንድር ነጋም ባንተ ቦርጭ ውስጥ ተውጦ አንተ የምትተፋው መርዝ ኦሮሞ ህዝብ ላይ የሚጠፋው። ቄሮ የጠየቀው ትግል ተጠናቋል፣ ወደ ቤቱ ገብቷል። የቀረው አልሸባብ ነው አለ። ፋኖ ግን ስለ ወልቃይት ስለ ደራ ስለ ምናምን ጥያቄ ስላላነሳ መሳሪያ ታጥቆ መንቀሳቀሱ ልክ ነው። ከሰዎቹ ጋር እናወራ ነበር፣ እንወያይ ነበር አልክ። የፋኖ ጥያቄ ተመለሰ አልተመለሰም? ምን ያርጉ? መሳሪያ ይዞ ይታገሉ፣ ልክ ናቸው። የቄሮ ጥያቄ ተመለሰ? የቄሮ ጥያቄ ልክም ይሁን አይሁን አዲስ አበባ የኦሮሚያ ናት ነው የሚለው ቄሮ። ቋንቋችን ባህላችን ኦሮምኛ የፌደራል ቋንቋ ይሁን ነው። ብዙ ጥያቄዎች አሉት የኦሮሞ ህዝብ ጥያቄ። ጥያቄው የፋኖም የቄሮም ልክ ባይሆን ተመልሶልኛል ብሎ ነው እጁን አጨብጭቦ ዝም ያለው። አሁን እስቲል መነጋገር ይቻላል። ወያኔ የመነጋገር እድል በር ስለዘጋች ነው ደም መስዋዕትነት መከፍለው። አሁን ግን የፖለቲካ ፓርቲዎች ከመንግስት ጋር መወያየትና መንግስትን መነጋገር ስለሚቻል ጊዜ ልስጥና ላዳምጥ ነው ያለው እንጂ ቄሮ የቄሮ ትግል ተጠናቆልኛልና ቤቴ ገብቼ ልተኛ ብሎ አወጀ እና ፋኖ ግን አይመለስም፣ ይታገላል። ቄሮ አክትሟል፣ ቤቱ ይግባ። ከዛ አንተ ትፈነጭበታለህ። ከዛ አንተ በየመቃብሩ ቤት እየሄድክ ሰውን እያስለቀስክ ፌስታል ተሸካሚውን አንተተ ገበሬን እያፈናቀልክ አዲስ አበባ ውስጥ የፋኖንና የሽፍታዎችን ሴል እየገነባ ዝም ብሎ የሚያይ ቄሮ አለ፣ ህዝብ አለ፣ ኦሮሞ አለ። እንደናንተ ያለ ዶንቆሮ የሚነቃበት ታጋይ ኦሮሞ የለውም። ይህ ሜንታሊታችሁ ከወያኔ ኦልድ አስተሳሰብ ጋር የሚሄድ ነው። አዋጣችሁም ነው። ኦልድ የወያኔ ስልት ነው። በዚህኛው ዘመን አይገዛም፣ አይሸጥም። የተናገራችሁ ንግግራችሁ ሞር ኦሮሞን ሰብስቦ የሚያጠናክርና የሚያታግል እንጂ እንቅልፍ የሚያስይዘው ንግግር አይደለም። እንደውም አክራሪን ኦሮሞ እንዲበዛ ያደረጋችሁት ፕሮፓጋንዳ ነው። አክራሪ ኦሮሞ ከአብይና ከሁሉም ኦሮሞዎች ተሰብስቦ አንድ ላይ ስሜታቸውን አስሮ ይሄንን ደካማ ኦሮሞማን ከዘር ማዘርት ለማጥፋት የታገለውን ቡድን እስከ ደም መስዋዕትነት ለመታገል ታጥቆም አስቦም ስትራቴጂ አርጎም በእልህ እንዲዋጋ እንጂ አንተ የተናገርከው ሆዳሙ ኤርሚያስ ኦሮሞን እንቅልፍ የሚያስነሳና አብይ 6ቱን ኦሮሞ ገሎ 3ቱ ኦሮሞ ቀረ ብለህ ያልከው ቅዠት ነው። አብይ ጸረ ኦሮሞ አይደለም፣ ጸረ የትኛውም ብሔር አይደለም። ጸረ ደደቦችና ጸረ እኔ ነኝ ባዮች ጠላት ይሆናል አብይ። ጸረ ስልጣን ፈላጊዎችና ጸረ ሙስና ፈላጊዎች ጠላት ሊሆን ይችላል። አብይ የማንኛውም ብሔር ጠላት ሆኖ ብሔሮችን ለማጥፋት የሚንቀሳቀስበት ማንነት የለውም። ከ6 ወር ከ4 ወር በፊት አብይ ኦነጋዊ ነው፣ የአብይ መንግስት ኦነጋዊ ነው ብለህ በከሰስከው ይሄንን የረሳ ህዝብ ሞኝ ካለ አንተውን የሚከተል ሞኞቹን ለነሱ ንገራቸው። ለእንደኛ አይነቱ ግን አብይን ከዛሬ 3 እና 4 ወር በፊት አብይ ኦነጋዊ ነው፣ የኦነግ መንግስት ነው ቤተ መንግስት የሚገነባው ብለን ዛሬ ኦሮሞማ ላይ መተ የሰጠው አስተሳሰብ ግን ከበረከት ስምዖንና ከወያኔ ሜንታሊቲ ይዘ የመጣውን የፖለቲካ ርካሽነትን ነው የሚያመለክተው። የከፋፍለ ግዛ አብይን እናጥላላው ከኦሮሞ። ምክንያቱም ጸረ ኦሮሞ ነው እንበለው። 6ቱን አጥፍቷል፣ 3ቱን የቀረው እውቅና እንስጠውና እንሸልሞ። የዚህ ጊዜ ኦሮሞ ታጥቆ ይነሳና አብይ ጸረ ኦሮሞ ነው ከሌሎች ጋር ነው የሚሰራው። ይሄው እና ኤርሚያስ ነገሰ እንኳን እውቅና ሰጥተውታል ብሎ በእልህ ተነስቶ አብይን ከቤተ መንግስት ፈንቅሎ ያወጣልናል ብላችሁ ነው። አረግም ኦሮሞ ያ ሞኝ ኦሮሞ ፈልግ። ያ
ዱሮ እናንተ ስትከፋፍሉ በነበረ ሜንታሊቲ የሚመራ ኦሮሞ የለም። እንደውም አሁን ምንድነው የሚያደርገው? አሃ ኤርሚያስ እንደዚህ ያለ አይደለም፣ ስለዚህ አብይ ዘመዳችን ነው ብሎ አንገቱ ስር ገብቶ አብሮ የሚታገል ነው እንጂ አንተ በሰላው ካልኩሌት ኪሳራ ነው የደረሰብን። እኔ ልንገር ኪሳራ። ብዙዎች ኦሮሞዎች ያሉኝ ምንድነው? ኦ አብይ ለካ ገብቶናል፣ ኤርሚያስ ለገሰማ ጸረ ኦሮሞ ነው ብሎ ከፈረጀው አብይ ጠንካራ የኦሮሞ ታጋይ መሆኑን ገብቶናል ነው ያሉኝ አክራሪ ኦሮሞዎች። በጣም አክራሪ አብይ ይንቀለው እግዚአብሔር ከዛ መሬት ብሎ ያሉት ኦ ገባን ለካ አብይ እነ ኤርሚያስንና ወያኔዎችን የእግር እሳት ሆኖባቸዋል። ስለዚህ እኛ ሳናውቅ አብይን ስለ አብይ ጥንካሬ ኤርሚያስ በተገላባጭ። ምክንያቱም ፖለቲካ የሚፈታው ቀጥታ አይደለም፣ ይገለበጣል። ፋይሉ ተገልብጦ ምን ለማለት ተፈልጎ ነው ተብሎ ካንተ የፖለቲካ አመለካከት ጋር ይተነተናል። የወያኔን ቅዠት ይዛችሁ በዛው በረከት ባሰለጠናችሁ ስሜት አሁን ያለውን የኦሮሞ አንድነት አልከመ ኦሮሞማን አጥፍተ በአንድ ስሜት በአንድ ትንፋስ ኢትዮጵያ ትቀጥላለች ብለህ የምታስብ ከሆነ ለወያኔ አንቀጽ 39ን ለማመቻቸት የምትታገሉ ሆዳሞች እንጂ ኢትዮጵያን ለመታደግ አይደለም። ኦሮሞማ ማለት ያልገባ ከርሳም፣ ኦሮሞማ ማለት ሰው ማለት ነው። ቋንቋ ያለው ባህል ያለው ማንነት ያለው ማንም ሊያጠፋው የማይቻል በተፈጥሮ የተገኘ እንጂ በፖለቲካ አይዲዮሎጂ መጽሐፍ ተጽፎ የተመሰረተ ማህበረሰብ አይደለም። ከጥንት ሲዋረድ የመጣ ማንነት ያለው ማህበረሰብ አይጠፋም። አብይ አህመድ 6ቱን አጥፍቶ 3 የቀረውና አንተ ልትሸልመው የምትችል አብይ አህመድ ተው ከኦሮሞ የወጣተውና ከኦሮሞ ያልወጡ አመራሮች ኦሮሞን ለማጥፋት ረጅም መንገድ ሄዶ አልቻሉም። ዛሬም በኢትዮጵያ ብሔር ብሔረሰቦች ቁጥር 1 ላይ የሚገኘው ይሄው ህዝብ ነው። እንዲጠፋ ተፈርዶበት እንኳን አልጠፋም። እየተገደለን እንበዛለን የምትለው የኦርቶዶክስ መዝሙር ኦሮሞ ላይ ነው የሰራው። ኦሮሞ እየተጨፈጨፈ እንኳን እድሜ ባሉ አንዱ አባት እንደ ፈይሳ ሮቢ 12 ሰው ይወልዳል። አባቴ 12 ሰው ነው የወለደው፣ 8 ወንዶች 4 ሴቶች። እኛ 4 ብንወልድ እንኳን ምናል እንደተባዛን ያስቡ። ኦሮሞ የሚጠፋ ማንነት ያለው ህዝብ አይደለም። ያንተ ደድብናና ጋርቤጅነትን የሚገልጽ ነው እንጂ ይሄና ለወያኔ ውሻነት ከጭንቅላት ያልወጣ የበረከት ግርፍ ሆነ እስር ቤት እንኳን ገብቶ የሱ አመለካከት ከጭንቅላት አልሞተም። ይሄ ከፋፍለ ግዛ ስሜት ይሄ ኤርሚያስ ለገሰ ጋር ሲጋባ ነው እስክንድር ነጋ ታላቁ እስክንድር ነጋ ታናሹ እስክንድር ነጋ የሆነው። ዛሬ አንድ አፍታ ሚዲያ ላይ ሲናገር የነበረው አንድ አፍታ ሚዲያ ላይ ሲያወራ የነበረው ከአንድ ምሁር የሚጠበቅ ሳይሆን ከናዚ እንኳን የሚጠበቅ ፍትሃዊ ያልሆነ አድላዊነቱ ዳር ይወጣ ፋኖ የሚታገለው መሳሪያ የታጠቀው ለመብቱ ነው። በህዋት ስርዓት የጀመረው ጥያቄ አንድም ስላልተመለሰ መሳሪያ ታጥቆ መሄዱ ልክ ነው፣ አብረን እየሰራን ነው ብሎ የነገረን የኦሮሞ ጥያቄ ግን ተመልሶ ወጣቱ 90% ወደ ቤት ተመልሷል። የቀረው አልሸባብ ነው። ለዚህ ደግሞ ምስክርነቱ ኦሮሚያ ክልል ያሉ ህዝቦች ስጋታችሁ ማን ነው ብለን ስንጠይቅ ቄሮ ነው ብለውናል አለ። አማራ ክልል ታዲያ ማንን ይበሉት? አማራ ነው እየበላ ያለው፣ ሌላ ህዝብ የለም። ለማይ መስክሩ። ከጎንደር መጥቶ ላንተ ይክሰሱ፣ አማራን በአማራ ላይ ይክሰሱ። አንተ አማራ፣ ከሳሹ አማራ፣ ሟቹ አማራ፣ ላንተ እንዴት ይንገሩ? ኦሮሚያ ክልል ግን የብሔር ብሔረሰቦች መኖሪያ ስለሆነ አንተም እየኖርክ ያለው ኦሮሚያ ክልል ህዝቦች ውስጥ ስለሆንክ አንተን የመሰሉና አንተን አይነት አመለካከት ያላቸው አንተ እንደ ምስክርነት ለጠራው ሰብአዊ መብት ተከራካሪ ላንተም ጥሪያቸውን ያስተላልፋሉ። ለምን? ኦሮሚያ የህዝቦች መኖሪያ ክልል ስለሆነች። ጎንደር ያለው ህዝብ ማን ነው ታዲያ ላንተ መጥቶ ጎንደር መኖር እከሌ የሚባል ለኔ ስጋቴ ነው ብሎ ላንተ የሚከስ? ሜቢ ትግራይኖች ናቸው የሚኖሩት። ትግራዮች ደግሞ ቀድሞ ከጎንደር ወጥቷል። ቢቸገሩ እንኳን ላንተ አይከሱም። እነሱ ሄዶ ለህወሓትና ለአሉላ ሰለሞን ነው እንጂ የሚነግሩት።
ልጅ ለአባት ይከሰሳል። አንተ ፋኖን ላንተ መጥቶ ይከሳሉ። አንተ የቄሮ ጠላት ነህ። ቄሮ የሚኖርበት ክልል የሚኖሩ ያንተ አመለካከት ያላቸው አሁን አንተ መጥቶ ነው የሚገልጹት። አንተም ያንን ድምጽ ሰብስበህ በሁማን ራይት ውስጥ ባለ ድምጽ አመካይነት ቄሮን አሸባሪነት ብሎ ቄሮ ስጋት ሆኗል ብሎ ሁማን ራይትን እንደ ማስረጃ ያመጣ። ሁማን ራይት መላክ አረካቸው እንዴ? እንዳንተ አይነቱ ጭንቅላት የተሰበሰበበት ማንነት ያላቸው ናቸው ሁማን ራይቶች ማለት። ምንም የማያውቁ ከኛ ወሬ ለቃቅሙ። ከኔ እኮ ኢትዮጵያ በነበርኩ ጊዜ መረጃ ይለቅሙ ነበር። እኔን አምኖ ጋዜጣና መጽሔት ላይ ያወጡ ነበር። እውነተኛ ሰዎች አረካቸው እንዴ? ልክ የሚያምናቸው ዝም ብሎ ከመንገደኛ ላይ ወሬ ወስዷል እንዴ ይሄ መረጃ አለ ብሎ የሚለጥፉት? አንተ የነገርካቸውን ስሜትህን ነው ሪፖርት የሚያደርጉ። ስለፋኖ ጥሩ ስለምታወራ ስለምትናገር፣ ገለው ዘርፎ አመራር ጨፍጭፎ ሕፃናቶች አርዶ ቤኒሻንጉል ጉምዝ ሄዶ በአንድ ቀን 250 ጨፍጭፎ አንድ ቀን ድምጻቸውን አሰምተህ አታውቅም። ይሄ ነው ገለልተኛ ያልሆንክ ኢዴት ሰው መሆንህን የሚያሳይ፣ የመንደር ሰው መሆንህን የሚያሳይ። ምክንያቱም ከኤርሚያስ ለገሰ ጋር ነው የተጋባው። ከኤርሚያስ ለገሰ ጋር ነው የተጋባው። የናንተ ለቅሶ የናንተ ጩኸት ከጀርባችሁ ህዋት እንደሆነ የምታውቁት ወያኔዎች የሚሉትን ንግግር ነው የምትሉት። እዚህ ጋር አምጥታችሁ ወያኔዎች የሚያለቅሱትን ለቅሶ እናንተ በአማራ ስም ታስጨዋላችሁ። ግን የአማራንም ህዝብ ጥያቄ አይደለም ያ ጥያቄ። አማራ ህዝብ ቄሮ ክልል ውስጥ ያለው ትግል ጠላት ነው፣ ፋኖ የሚታገለው ልክ ነው አይልም። ፋኖ የሚባለው ሽፍታ ልክ እንደ ቄሮ ሽፍታ ከትግሉ ውስጥ ገብቶ እየዘረፈ የሚኖር ሁለቱም ክልል አለ። ይሄንን የአማራ ህዝብ ይረዳል። የአማራ ህዝብ ይረዳል ይሄንን። ኦሮሚያ ክልል ወያኔን ለመታገል ዋጋ የከፈሉ እንዳሉ ሁሉ በዚህ አጋጣሚ በዚህ ግርግር ህዝብ የሚዘርፉ ነበሩ። አዎ አሉ። አማራ ክልልም ትግል የታገሉ አሉ። እነ ፋኖ አብሪ ጥይት እኮ ኮሎኔል ደመቀ ነው። ኮሎኔል ደመቀ ጥያቄ ብትጠይቆ አንተ የምታስተላልፈውን ጋርቤጅ መልስ አይመልስልህም። ምንድን ነው ያለው? ፋኖ የሚባል ህዝብ እንጂ የተደራጀ ቡድን የለም ነው ያለው። ፋኖ ማለት የአማራ ሙቭመንት ነው፣ የአማራ ህዝብ ጥያቄ ነው። በቡድን ተደራጅቶ መሳሪያ ታጥቆ ይሄን ጥያቄ ለኔ ብቻ መልስልኝ የሚል ቡድን የለም ነው ያለው። ባለቤቱ ፋኖ። አንተ የምትገናኘው ከነፍስ ገዳው እንጂ ኮሎኔል ደመቀ አይደለም። እገናኛለሁ ያልከው ከሽፍታዎቹ ክልሉን ከበሉ የክልሉን አመራር ቀርጥፎ ከበሉት ጋር ነው የምትገናኘው። ወያኔ ካደራጃቸው ጋር ነው የምትገናኘው። አክራሪው በአንድ መስመር ላይ የቆመው ጋር ነው የምትገናኘው። እሱን ንጉስ ነው፣ ጥሩ ነው፣ መብቱን ነው የሚጠይቀው እያልክ እየተከራከርክ የኦሮሞን ህዝብ ጥያቄ ግን በአልሸባብነት ፈርጀ አንተ እውነት ኢትዮጵያ የምትባለው አገር ላይ ወርቅ በወርቅ ሆነ የምትኖር ይመስላል? ኦሮሞ እንደዚህ ንቃተ ህሊናው ነቅቶ በወያኔ ፕሮፓጋንዳ አክራሪ ትውልድ ተፈጥሮ ተውና ዱሮም የዋ ሆኖ እንኳን አልጠፋም። ልንገር፣ ዱሮም የዋ ሆኖ ከየትም ጠላቱን አምጥቶ ብብቱ ስር እያሳደገው እንኳን ያሳደገውን አሳዳጊውን እየገደለ እንኳን መሬቱን ሲወርሰው አልጠፋም ኦሮሞ። ይሄንን አትሳሳት። ሞር እናንተ ንግግር ምን ያደርጋል? የኦሮሞን አክራሪ ያበዛል። እኔ ራሱ አክራሪ ቢሆን ደስ ይለኛል። ኤርሚያስን ብትሰማ በሰማሁት ጭንቅላት የኔን ማጥፋት ከሆነ ስሜታችሁ ከጀዋር ጋር ቆሜ እናንተን ብታገል ራሱ ደስ ይለኛል። ግን በእናንተ ጭንቅላት የማልነዳ ማንነት ስላለኝ ብቻ ነው እናንተን እንጂ የምታገለው። እናንተ ወደምትገፉኝ ዋሻ አልሄድም፣ እኔ አልሄድም። ያ አይነት ስሜት የለኝም። እናንተ ግን ጋርቤጆች እንደሆናችሁ ልነግራችሁ ፈልጋለሁ። በፕሮፓጋንዳ መታገላችኋለሁ። ወደምትገፉን ጉርጋር ሳይሆን የሚሄደው ወደ ከፍታ እየሄድኩ የኢትዮጵያ ሉዓላዊነት በኦሮሞም በአማራም በትግሬም በወላይታም እኩል ያበበች የፒኮኳ ከረር እንድትሆን ነው እንጂ የምታከለው እናንተ እንድናከርና ጽንፈኛ ሆነን እንድንነሳ የምታረጉት ፕሮፓጋንዳችሁ ሞር ኦሮሞን አክራሪ እያበዛ ይዳል እንጂ እየቀነሰው አይደለም።
እናንተ እየሰራችሁ ያላችሁ ፕሮፓጋንዳ የኦሮሞን አክራሪ አብዝታችሁ አብይ ምድር ላይ ያለ ማንነት ስላለው አጥፍታችሁ ለወያኔ በር ለመክፈት ነው እናንተ ትግል። አይሳካም እሱ። ሞኝ አማራ አዳምጣችሁ ትክክል ነው ብሎ ከተከተላችሁ አላውቅም። የአማራ ህዝብ ግን እናንተ አይነት አመለካከት አክራሪውን ኦሮሞ ያበዛል እንጂ አይቀንሰውም። እኔ ውስጥ የተሰማኝን ስሜት አውቃለሁ። ኦሮሞማ በአብይ ስድስቱ ጠፍቷል። ኦሮሞማ እንዴት ይጠፋል? እንዴት ሊጠፋ ይችላል? ሊጠፋ የሚችል ማንነት አይደለም፣ ሊያብብ የሚችል ማንነት ነው። እንኳን ዛሬ ትናንት በጨለማው ዘመን ኦሮሞ ህዝብ ለማጥፋት በስትራቴጂ በፖለቲካ በተካሄደበት ጊዜ እንኳን አሁንም ከአገሪቷ ካሉ ህዝቦች ፐርሰንት ሲታይ ኦሮሞ ነው ያለው። ኦሮሞ ነው ያለው። ለዛውም አማርኛ ተናጋሪ ሆኖ ወደ አማራ የተካለለው አማራ ሳይቆጠር ቋንቋ ተናጋሪው ብቻ ቢቆጠር አሁንም በፐርሰንት ይበልጣል። ብዙ ኦሮሞ የሆኑ ልጆች ከተማ ተወልዶ አማርኛ ተናጋሪ ሆነዋል። አማራ ነኝ ብሎ ራሳቸውን የሚያስቆጥሩ አሉ። በድሮ ጊዜ በታሪክ ሲመነጭ አማራ ማለት ክርስቲያን መባል ስለሆነ በኦሮሚያ ክልል ይሄ ሁሉ አማራ ነው የሆነው። እናንተ ትናንት የተፈጠራችሁት የዘረኞቹ አማራ ሳትሆኑ በኦሮሚያ ክልል አማራ ማለት ግን ክርስቲያን ነበር። ማጆሪቲው ኦሮሞ ክርስቲያን ግን አማራ ነው የሆነው። ይሄ እንኳን ስነ ልቦና ወደ አማራ ተቆጥሮ እናንተ የምታስቡት የዘር አማራ ሳይሆን የክርስቲያን አማራ እንኳን ሆኖ ኦሮሞ ብዙ ነው። ይሄ ሊጠፋ የሚችል ማንነት አይደለም። ልታጠፋው የምትችል ማንነት አይደለም። የእናንተን አህያነት ግን የወያኔ ከፋፍለ ግዛ ፖሊሲ አሁንም በዛው ካልኩለም በዛው አይነት ስሜት በዛው አይነት ቀመር ፖለቲካ እናራምዳለን ብላችሁ ስትፈነጩ ስናይ ግን ደካሞች መሆናችሁን እናውቃለን። ከናንተ በላይ ግን ያንን የመከፋፈሉን ካልኩለም እኔ ውስጡ አድጌያለሁ፣ አውቀዋለሁ። እኔን መሸወድ አትችሉም። ሌላ የዋ ዳር ላይ የተወለደ የናንተን ባህሪ እናንተን ተጠግቶ አብራችሁ ያልኖረ ማንነት ያለው ኦሮሞ አንተን ሰምቶ አብይን ሊጠላ ይችላል። የኔ ግን አንተ ያንን ንግግር ስትናገር ጠንካራ ማንነት አብይ እንዳለው ሙላት ነው የተሰማኝ። ምክንያቱም ከዛሬ 4 ወር በፊት አብይ አህመድ ኦኔጋዊ ነው ብለህ ከሰዋል። የኦኔግ ዓላማ ነው የሚያራምደው ብለህ ከሰዋል። በ6 ወር ጊዜ 6 ወርም አይሞላም ኦኔግ ብለህ ከከሰስ 4 ወር 5 ወር ቪዲዮ አለ ያወጡላል፣ ይለጥፉላል አንድ ላይ አንተ ትናንት ኦሮሞማን ከተናገርከው ጭምር። አንተ የተጠቀምከው ምሳሌ ቅዠት እንደሆነ ድመት አንድ ነፍስ እንጂ ሞታ 9ኛ ነፍስ ድረስ የምትሄድ አላቅም። ምሳሌም ቅዠት ስለሆነ የምሳሌ ሰው ስላለው ኦሮሞ ምሳሌ ያለው ንግግሮችን ሲናገር እውነት የመሰለው ምሳሌ ነው የሚተርተው። አማራ ምሳሌ ያለው፣ ሌሎም ብሔሮች ምሳሌ ያለው። አንተ የምንም ማንነት ስለሌለ የትኛው ምሳሌ እንደተጠቀምክ ባላቅም ድመት 9 ነፍስ አላት። ከ9ኙ 6ቱን ገሎባቸዋል አብይ፣ 3 ነው የቀረውና ኒሻን ይገባዋል አብይ አህመድ አልክ። እውነት አንተ አብይ አህመድን ትወደዋለህ? ኦሮሞን ስላጠፋል ትወደዋለህ? ታዲያ ያንተ ዓላማ እኮ ኦሮሞ ማጥፋትና የኦሮሞ አክራሪን ማጥፋት ስለሆነ ለምንድን ነው ከአብይ ጋር ማሰራው? ለምንድን ነው ቀን ከሌሊት አብይ ጸረ ኢትዮጵያዊ ነው ብለህ የምትታገለው? ኦሮሞን ካጠፋ ሌላ ማን ነው ታዲያ አብይ የሚታገለው? ጸረ ኢትዮጵያዊ ኦሮሞ ነው ማለት እኮ ነው ጸረ ኢትዮጵያዊ ማለት። ዋናው ያጠፋ ኦሮሞን ከሆነ ዋናው ኢትዮጵያዊ ላንተ ምን ማለት ነው? ኦሮሞ ነው ማለት ነው። ስለዚህ ጸረ ኢትዮጵያዊ ነው አብይ ብለህ በምትከሰው ቋንቋክ ኦሮሞን ካጠፋ ማን ነው? የትኛው ነው ለአብይ ኢትዮጵያዊ ተብሎ የሚገለጸው? ላንተ ወይስ ኢትዮጵያዊ የሚባለው? ጸረ ኢትዮጵያዊ ኦሮሞ ነው አጥፍቷቸዋል አልክ። አብይ ጸረ ኢትዮጵያዊ ነው አልክ። የትኛው ነው ያንተ ኢትዮጵያዊ? አማርኛ ተናጋሪ የአብን አመለካከት ፋኖ ወይስ ቲፒኤልኤፎች? እሱን ይፋ ብታረግልን አብይ የዚህ ኢትዮጵያዊ ደጋፊ ነው
እነዚህን ኢትዮጵያዎች ያጠፋል ብለን አብይን ለመታገል ይጠቅመን ነበር። አብይ ጸረ ኢትዮጵያዊ ነው ካልክ ኦሮሞን ነው ያጠፋው አይደለም? ኦሮሞዎቹ ናቸው ማለት እኮ ነው ኢትዮጵያዊ። ኦሮሞዎቹ ናቸው ሪል ኢትዮጵያዊ ባንተ አገላለጽ። ምክንያቱም ያጠፋቸው እነሱን ነው። ድምጥማጣቸውን ያጠፋው እነሱን ነው። የሰባበረው እነሱን ነው። ምክንያቱም አብይ ጸረ ኢትዮጵያዊ ነው ብለህ ደጋግመህ ነግረህናል። ስለዚህ በምን መስፈርት ነው አብይ ወይ ጸረ ኦሮሞ ነው ወይ ጸረ ኢትዮጵያዊ ነው የሚሆነው? የሁለት ወገን ጠላት ሊሆን አይችልም። ማንን ነው ኢትዮጵያ ውስጥ ታዲያ ሁሉንም ኢትዮጵያ ውስጥ ያሉትን ህዝብ አጥፍቶ ከቻይና አምጥቶ ህዝብ ሊመሰረት ነው አብይ አህመድ? በምን ሎጂክ ነው የምትተነትነው ወንድሜ? እንደው በቃ ያ የበረከት በሽታ ከጭንቅላት አልጠፋለ። ጸበል ግባ፣ አባባ ግርማ ጋይድ ወይም እዩ ጭፋ ጋይድ ወይም ማን ነው? እህተ ማርያም ደግሞ ታሰረችባችሁ። እሷ ነበረች እናንተ የፖለቲካ ካድሬም ሃይማኖተኛ። እሷ ጸሎት እንዳታረግባችሁ ወይኒ ገብታለች። ራሷን ያላዳነች እህተ ማርያም ራሷን እስር ቤት አስቀምጣ ኩርም ብላ ዝናብ የመጣት አይጥ የመሰለች እህተ ማርያም የአማራን የዋ ሰብስባ ታጃጅላለች። መቼም ከአማራ ውጪ ከሷ ጋር የሚጃጃል አንድም ብሔር የለም፣ አንድም ወጣት በእርግጠኝነት 100% ከአማራ ወጣት በስተቀር ከሷ ጋር የተጃጃለ አንድም ብሔር አለ ብዬ አላምንም። 100% የእስክንድር ነጋ ጀሌዎች ናቸው ከሷ ጋር የተጃጃሉት። እነዚህ ደግሞ ተልኮ ተሰጥቷቸው ፋኖዎች ናቸው። ሽፍታው ፋኖ ነው። በሰላም የታገለው ወያኔን የጣለው ፋኖ ሳይሆን ሽፍታው ፋኖ፣ አንደር ከበር የተደረገለት ፋኖ። እነሱን ነው አዲስ አበባ ውስጥ አምጥታችሁ በቤተ ክርስቲያን ስም አዲስ አበባ ውስጥ እያደራጃችሁ ያላችሁት። እሱም አብቹ ነቅቶበታል። በጨው ነው 10 ደቂቃ ባልሞላ ይሰማናል። አያችሁ አብቹ እስክንድር ነጋን ፍታ ብዬ በጨውኩት ከሰዓት ለቀቀው። እህተ ማርያም ላይ መረጃ ሰጠው፣ ማታ ታሰረች። አብቹ ይሰማናል ማለት ነው። አማካሪው ነን። አየ ይሄንን ዕውቅና ስጡን፣ ዕውቅና አትካዱ። መረጃችን ትክክል ስለነበረ ማለት ነው። እስክንድር ነጋ ከቤተ ክርስቲያኖቻችን ውስጥ እጅህን አውጣ። ጃልሜዳ ጥምቀተ ባህር ቦታ ቤተ ክርስቲያናችን ከመንግስት ጋር ክሎዝድ ነው። ጳጳሱ ይጠይቃሉ። በቤተ ክርስቲያናችን ፖለቲካ የከሰረን መስራት ወደዛ አትሂድ። አርጅታል፣ ጠፍቶብሃል ፖለቲካው። ቤተ ክርስቲያናችን ያንተ አይደለችም። የኢትዮጵያኖች ኦርቶዶክስ ቤተ ክርስቲያን ነች። የአማራ አክራሪዎች አይደለችም። አንተ ፖለቲካ ልትሰራባት አትችልም። ቤተ ክርስቲያናችን አቡነ ጴጥሮስ የሞተላት ቤተ ክርስቲያን ናት። አንተውልህም። እጅህን ከቤተ ክርስቲያን ላይ አሳ። ቤተ ክርስቲያን አባቶች አላት። ቤተ ክርስቲያን ተከራካሪ አላት። ባንተ የፖለቲካ አዲስ አበባ አስመላሽ ኮሚቴ የቤተ ክርስቲያናችን የፖለቲካ ፍጆታ አትጠቀም። መንግስት የቤተ ክርስቲያኗ መብት ከተጋፋ ይነጋገራሉ። ሲኖዶሱን ያስታረቀ መሪዎች እንጂ ያሏት አሁን ኦርቶዶክስ ቤተ ክርስቲያኗን ከፋፍሎ የበተነ መሪዎች አይደሉም ኢትዮጵያን እየመሩ ያሉት። የተሰደደውን ጳጳስ በክብር አምጥቶ አዲስ አበባ ውስጥ እያኖሩ ያሉ መሪዎች እንጂ ያላት ጳጳሶች ያሰደዱ አይደሉም ኢትዮጵያን እየመሩ ያሉት። ስለዚህ የረከሰ ፖለቲካችሁን፣ የከሰረባችሁን፣ ድምፅ ያጣችሁበትን ፖለቲካ ቤተ ክርስቲያናችን ላይ እንደ ጊንጥ አትለጠፉ። ዝም አንላችሁም። ኦርቶዶክስ እናንተ አይደለችም። ኦርቶዶክስ አማርኛ ተናጋሪው መብት አይደለችም። ኦርቶዶክስ የሁሉም ኢትዮጵያዊ ክርስቲያን መስቀል ያለቀ በእመቤታችን ድንግል ማርያም አማላጅነት በመልአኩ ገብርኤል መላእክትነት በኢየሱስ ክርስቶስ ፈጣሪነት የሚያምኑ በአብ በወልድ በመንፈስ ቅዱስ የተጠመቁ ልጆች ቤት እንጂ የአማራ አክራሪዎች ቤት አይደለችም።
እሳት ሲጫር ቪዲዮ ይዛችሁ ሄዳችሁ የመብት ተከራካሪ ለመምሰል የሚሰማችሁና የሚያዳምጣችሁ ስታጡ ቤተክርስቲያን ላይ ተለጥፋችሁ ለመደመጥ አትፈልጉ። ቤተክርስቲያናችን የኛ ናት። የአማርኛ ተናጋሪ አይደለችም። ቤተክርስቲያኑን አሁንም በብሔር እንድንጠላት አታርጓል። በቋንቋችን እቺ ቤተክርስቲያን የአማራ አክራሪዎች ነው ብላ እንድትፈርስ አታርጉ። ይሄ አስተሳሰባችሁ ደግሞ ቤተክርስቲያኗን ለማፍረስ ለሚፈልጉ ለአክራሪ የኦሮሞ ቄሶች የሚጠቅም ፕሮፓጋንዳ ነው። በር ነው እየከፈታችሁ ያላችሁት። የእናንተን አመለካከት የምታራምድ ቤተክርስቲያን ካለች እኔ ቄስ በላይን ደግፋለሁ ትበተን ብዬ ግን አይሆንም ብዬ ስለማምን ነው እንጂ ያ ጭንቅላት ነው የሚመጣብኝ። አንተን ሰምታ ካንተ ጋር የምትናገር ቤተክርስቲያን ካለች ለእናንተ ደብዳቤ ጽፋ ፌስቡክ ላይ እንድትለጥፉ የምታስብ ቤተክርስቲያን እናንተን ከናኛ ውስጥ ውጡ፣ እናንተ ፖለቲከኞች ናችሁ፣ ስለኛ ጉዳይ አትናገሩ ማትል ቤተክርስቲያን ዘረኛ ቤተክርስቲያን ጋር እኔ ማልቀድስም አብራት አልቆም። ለብቻ ራሳችን የቻል ኦርቶዶክስ መሆን ነው የምንፈልገው እንጂ የዘረኞች ዱላ እንድትሆን ለደቂቃ የምንፈቅዳት ቤተክርስቲያን አይደለች። ይሄን ቤተክርስቲያኑም ልታወግዝ ይገባል። እንዲህ አይነት ተኩላዎች ናቸው ቤተክርስቲያን የሚበትኑት። ቄስ በላይ ቤተክርስቲያን ውስጥ ስገባ እንደታገልነው ሁሉ እንዳንተ አይነት ተኩላም የአማራ ዘረኛ ቤተክርስቲያኗን የፖለቲካ ፕሮፓጋንዳ ሊያረጋት አይችልም። ቤተክርስቲያን የራሷን መብት በራሷ ታስከብራለች። ሲኖዶስ አላት የተከበሩ ሊናገሩ የሚሰሙ መንግስት የሚሰማቸው ክብር የሚሰጣቸው። ያንተ እዛ ፎቶ ሄደ ተነስተ መለጠፍ ቤተክርስቲያኗን መብት ሊመልስ ሊጠቅም አይችልም፣ ለአንድም አይችልም። የወያኔ ለቅሶ አስመሰላችሁት። እናንተ ወያኔዎች 27 ዓመት ምርጫ አድርጎ በዲሞክራሲ አድርጎ ማቁ በአንድ ፓርቲ አገር እየመሩ ምርጫ ልክ የመጨረሻው ግብ አድርገው ካልመረጥን የሚሉ ለቅሶ አይነት ህዋቶች ምርጫ አደረጉ እንጂ ባጀት አወጡ፣ ባጀቱን በምርጫ ስም አባከኑ እንጂ የትኛው ምርጫ ነው ኢትዮጵያ ውስጥ ተደርጎ የሚታወቀው? ከነሱ ምርጫ እኮ ኢሳያስ አፈወርቂ ባጀት ሳያባክን ከነሱ እኩል ኤርትራን የገዛው ይከበራል እኮ ኢሳያስ አፈወርቂ። አገር መርቶ የማያውቁ እኮ ነው የሚመስሉት ዛሬ። አገሪቷ 27 ዓመት በነሱ እጅ ተተዳድራ ዲሞክራሲ፣ ሰብአዊ መብት፣ ምርጫ የሚባሉት ቦታ እንደሌላቸው እኮ የተረሳ ይመስላቸዋል። እነሱ ከደሙ ንጹህ ሆነው 27 ዓመት የተሰራው ምርጫ ሁሉ ቅዱስ ነበረ ሊሉን እኮ ነው የሚፈልጉት። ከወያኔዎች ምርጫ ኢሳያስ አፈወርቂ ሳይመርጥ ባጀት ሳያባክን ሳያታልል ዝም ብሎ ምርጫ ለአፍሪካ እንጀራ አይሆንም ብሎ ባጀቱን ሳያጠፋ የኖረ ኢሳያስ አፈወርቂ ከወያኔ ስርዓት 100% ይበልጣቸዋል፣ ይስቀባቸዋል ኢሳያስ አፈወርቂ። እናንተም እኮ ኢሳያስ አፈወርቂ ምርጫ ባጀት ሳያወጣ የእናንተ እኩል ገዛ። እናንተም ምርጫ ባጀት እያባከናችሁ ሰው እየገደላችሁ በምርጫ ሰበብ ሰው እያሰራችሁ በምርጫ ሰበብ እናንተው ስልጣን ላይ ቆይታችኋል። በህዝብ ትግል ከስልጣን ተባረራችሁ እንጂ ምርጫ ነው እንዲያወረዳችሁ። እናንተ ምርጫ ቦት ተሸንፋችሁ ነው በምርጫ ቦት ልትመለሱ የምትፈልጉት? በምርጫ ቦት የተሸነፈ ሰው እኮ ነው ተመልሶ ወደ ምርጫ ለመምጣት ምርጫ ያስፈልገኛል ብሎ የሚያለቅስ። እናንተ እንደ እባብ እኮ ተቀጥቅጣችሁ ነው መቀሌ የመሸጋችሁት ከዛ አገግማችሁ ለመምጣት። እናንተ እኮ ህጋዊም አይደላችሁም። ወደ ምርጫ እስር ቤት ነበር እኮ የሚገባችሁ። ምረት የተደረገላችሁ ማንነት እንጂ ያላችሁ እናንተ ምርጫ ውስጥ እኮ መሳተፍ አልነበረባችሁ። ይቅር ተብሏችሁ በይቅርታ የወረዳችሁ ሰዎች ከመቀበር ነበረባችሁ እንጂ እንዴት ወደ ምርጫ ትመለሳላችሁ? እናንተ አታፍሩም? ሼም የለም? በምርጫ በክብር እኮ ከቤተ መንግስት እንደሄዳችሁ እኮ ነው ራሳችሁን እየቆጠራችሁ ያላችሁ። ምርጫ 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 ስትሉ በይቅርታ የለቀቃችሁን ህዝብ በይቅርታ እኛ መግደል ልምዳችን አይደለም፣ ማባረር፣ ማሳደር፣ ከሀገር ማጥፋት ይቅርብን ብሎ የተዋችሁን መንግስት
ምርጫ ቦት ተሸንፋችሁ በምርጫ ቦት ለመምጣት ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ መካሄድ አለባችሁ። 27 ዓመት የት ነበራችሁ እናንተ ዲሞክራሲያዊ ምርጫ ላለማድረግ? እናንተ የማትቀድሱትን ቅዳሴ ለሰው ቀድሱ ለምን ትላላችሁ? ዶክተር አብይ ያለው መቀሌ ላይ ያልተለመደ ዲሞክራሲ አዲስ አበባ ላይ ፕራክቲስ እናርግ አትበሉ አለ። ሰው በቤቱ ውስጥ አባወራ ሳይሆን ውጪ ወጥቶ ስለ አባወራነት ማስተማር እንዴት ይችላል? ራሱ ክርስቲያን ያልሆነ ክርስቲያን ልክ የዘመኑ ክርስቲያኖች ሰባኪዎች አይነት ነው እናንተ። ራሳቸው ሌባ ናቸው፣ ራሳቸው ያስወረብራሉ፣ ራሳቸው ያመነዝራሉ፣ ራሳቸው ይሰርቃሉ፣ ራሳቸው ይዝሙታሉ። ግን አትዘምቱ፣ አትስረቁ፣ አትግደሉ፣ አትዝረፉ ይላሉ። የእንደዛ አይነት ነው የእናንተ ቅዳሴና ጩኸት። መቀሌ ላይ የመናገር የመስራት የመሄድ የመተንፈስ በወያኔ እንትንፋስር ማለፍ ነው ያለበት ብሎ የሚያስቡ የህወሓት አመራሮች አዲስ አበባ ላይ ዲሞክራሲ ይጠይቃሉ መጥቶ ሳፍሩ። እነሱ አዲስ አበባ ላይ በነበሩ ጊዜ ግን እነዚህ መብቶች አይሰሩም ነበር። 27 ዓመት ምርጫ ሲካሄድ አሸንፋችሁ ነው? ዲሞክራሲ መብት ነበር? ቮት የኢትዮጵያ ህዝብ መርጧችሁ ነው የቀጠላችሁት? ወይስ አሁን በሽመል ተቀጥቅጣችሁ አናታችሁ እንደ እባብ ሳትገደሉ መቀሌ ስለተሸኛችሁ በምርጫ ተባራችሁ እንደገና በምርጫ ለመምጣት የምትፈልጉ? በቃ ኦሮሞ የዋኖ ሲባል ሞኝ አረጋችሁት ማለት አትሳሳቱ እኮ ነው እያልኳችሁ ያለው። የዋህነትና ሞኝነት የየቅል ናቸው፣ የየቅል እሱን ነው እየተሳሳታችሁ ያላችሁት ብዙዎቻችሁ። ኦሮሞ የዋኖ ሲባል ቅል ነው ብላችሁ የምታስቡ ብዙዎቻችሁ አላችሁ። የዋህነትና ቅልነት ይለያያል፣ በጣም ይለያያል። ይቅር ባይነትና ነፍስ ገዳይነት ይለያያል፣ በጣም ይለያያል። የኦሮሞ ይቅር ባይነት ወንድሜ እንደ ኦሮሚያ ክልል እኮ የብሔር ብሔረሰቦች ህዝቦች በሰላም የሚኖሩባት ክልል እኮ የለም። የትግራይ ተወላጆች መትረየስ ታጥቆ ልጆቻችን ሲገሉ እኮ የኦሮሚያ ክልል ግን የትግራይ ህዝብን በእነዚህ አረመኔ ከነሱ የወጡ ልጆች ስም የትግራይ ህዝብ እንዳይነካ ብሎ እኮ ቤቱን ይጠብቅ የነበረ የኦሮሞ ቄሮ ዛሬ ሽፍታ ነው ተብሎ እንዲወነጀል ያደረጋችሁ ያላችሁ። ይሄ ወጣት እኮ አንድ ክልል ላይ የሚኖረውን ሀብቱን ንብረቱን እንዳትነኩ ብሎ ሲጠብቅ የነበረ ነው። ሻሸመኔ የተሰቀለው ልጅ እኮ ኦሮሞ ነው፣ አማራ አይደለም፣ ትግሬ አይደለም፣ ሌላ ብሔር አይደለም እኮ። የራሱን ወንድም ነው ኦሮሞ ዘቅዝቆ የሰቀለው እንጂ አማራ ነህ ትግሬ ነህ ከሰፈሬ ይውጣልኝ ብሎ አልሰቀለም እኮ። ዛሬ እሱ ቄሮ ጠላት ነው፣ ፋኖ የሀገር ባለውለታ ነው። ታጥቆ ይፎንን፣ ይዝረፍ፣ ይሽፈት፣ አመራር ይግደል፣ መፈንቅለ መንግስት ያድርግ ይሉናል እነ እስክንድር ነጋ። እነዚህ ለመብቶች ናቸው የሚታገሉት። እነዚህ ጥያቄ ያላቸው፣ ጥያቄያቸው አልተመለሰም። የወልቃይት ጉዳይ፣ የራያ ጉዳይ፣ የደራ ጉዳይ ይሄንን ነበረ ወያኔ ላይ ትግል አንስቶ የወጡት። የዚህ ጥያቄ አብሪማ ኮሎኔል ደመቀ ነው። ይሄንን አይነት ጋርቤጅ አመለካከት የለውም። ኮሎኔል ደመቀ ሲጠየቅ የመለሰው ፋኖ ማለት የአማራ ህዝብ ነው፣ ገበሬው፣ አርሶ አደሩ፣ መምህሩ፣ ሰራተኛው፣ ነጋዴው ህዝብ እንጂ አንድ ቡድን ተሰብስቦ እኔ ነኝ የሚል ፋኖ የለም ብሎ እንቅጯን ተናግሯል። እስክንድር ነጋ የሚያደራጃቸው ፋኖ ነፍስ ገዳይ ነው፣ ክልሉን የበላ የስልጣን ጥመኞች፣ ዘረኞች፣ መንደርተኞች እነዚህ ናቸው ፋኖ የሚባሉት። የእስክንድር ፋኖ አቃቸዋለሁ ብሎ አብሬ እየተነጋገርኩ ነው ብሎ እግዜርስታው ዛሬ ራሱን አጋልጧል። ከፋኖ ጋር ነው የሚሰራው እስክንድር ነጋ፣ ዘረኛ ነው፣ የአዲስ አበባ ባለ አደራ አይደለም ሲባል አይደለም ስትሉ ነበር። ዛሬ እግዜርስታው አምልጦት ይሁን ሴፍ አድርገን አስቀምጠናል። አንድ አፍታ ሚዲያ ላይ ከፋኖ አመራሮች ጋር እንነጋገር ነበረ እስከሚታሰሩ ብሎናል። እስከሚታሰሩ አብሮ ነበረ መመሪያ የሚሰጡት፣ አብሮ ነበረ የሚሰበሰቡት፣ አብሮ ነበረ መንገድ ላይ መኪና ያቆሙ የሚዘርፉት፣ አብሮ ነበረ ህፃናቶች የሚገሉት፣
አምረው ነበረ የክልሉን አመራር የረሸኑት ስልጣን ለመቀበል ነበረ አልተሳካላቸው አሁንም ይሄ ዳግም ያለፈው ሞት አይነት አማራ ክልል አሁንም እየተነሰሱ ነው እስክንድር አሁንም የቀሩ ጸረ አማራ ናቸው ብሎ የሚያስቡ በእነሱ ጭንቅላት ያልሄዱትን ለመግደል ሴራ እንዳሉ እነግራቸዋለሁ ይሄ መረጃዎች ከአማራ ክልል እየወጡ ነው ወንድሜ አማራ ያንተ ያልሆነውን ጠላትን ከውስጥ አውጣ ኦሮሞን በመስደብ አማራን ነፃ የሚያወጣ አማራ የለም አማራን በመስደብ ኦሮሞን ነፃ የሚያወጣ ኦሮሞ የለም ጸረ ኦሮሞ ጸረ አማራ ይሆናል ለወያኔ ያገለግል ይሆናል እንጂ እነዚህን ህዝቦች አንቋሾ እነዚህን ህዝቦች ጠላቶች ነው ብሎ የሚታገል ኦሮሞም አማራም መልእክቱ ከመቀሌ ነው የሚሰጠው ከመቀሌ እነዚህ ህዝቦች በባህል በሃይማኖት በታሪክ በጋብቻ ተሳስሮ የማይፈቱ የተልባ ገለባ እንደዚህ የተገመዱ ናቸው የተልባ ገለባ ከደረቀ እንተርትሮ ብትሉ ዱቄት ነው የሚሆኑት የአማራና የኦሮሞ በታሪክ አጋጣሚ በመሬት አገማመቱ በባህሉ በቋንቋው በሃይማኖቱ በጋብቻው በማንነት ተሳስሮ የተገመደ ማንነት ያለውን ህዝብ አፋትቼ አንዱን ጠልቼ አንዱን ወግኜ እምፈልገው የፖለቲካ ግብ ላይ ደርሳለሁ ምትል ቅዠታ ለህዋት ብቻ ነው የምትሰራው ለአማራም ልትሰራ አትችልም ለኦሮሞም ልትሰራ አትችልም የኦሮሞን ወጣት እንደ ጠላት ፈርጀ የአማራን ወጣት እንደ ዘመድ ፈርጀ ውሸት ነው እነዚህ እውነተኛ የአማራ ልጆች እውነተኛ የኦሮሞ ልጆች ወያኔን በሚታገሉበት በግልጽ አደባባይ ሪያሊቲውን ተናግረዋል የኦሮሞ ደም የአማራ ደም የኔ ነው ብለው አብረው ቆመዋል አባቶቻችን ታሪክም እሱ ነው የሚያመላክተው ያሳለፍነውም ታሪካችን ይሄንኑ ነው የሚናገረው ይሄንን ታሪክና እሴት ባህል ፈተ አማራን ለብቻው ኦሮሞን ለብቻው ጎልተ ነፃ ልታወጣ የምትችል ቅዠታም ዝም ብላ አትርከም ሊሆንም ሊያዋጣም አይችልም ኦሮሞማን አጥፍተ አማሩማን ማኖር አትችልም እርሚያስ ነገሰው ሆዳ የበረከት ቡችላ ስማን ይሄ ጭንቅላት የከፋፍለ ግዛ ስሜት የወያኔ ነው ኦሮሞማ ከኢትዮጵያ አጥፍተ አማሩማን ኢትዮጵያ ውስጥ ማኖር አይቻልም ሁለቱ አንድ ላይ የሚጠፉ ሁለቱ አንድ ላይ የሚኖሩ ህዝቦች ናቸው ይሄ አመለካከት ከመቀሌ የሚመነጭ አመለካከት እንጂ ከኢትዮጵያ ህዝቦች የሚመነጭ ማንነት አይደለም የተላካችሁበትን የምትበሉበትን አጥንት የምትነክሱበትን እንጀራ የምትጎርሱበትን የጩኸት የውሻ ጩኸት ነው ይሄ ለኦሮሞም ለአማራም የሚጠቅም ፕሮፓጋንዳ አይደለም ኦሮሞማ ጠፍቶ አማሩማ የሚኖርባት ኢትዮጵያ አትኖርም አገርም አትኖርም በታሪክም አልኖረችም ወደፊትም አትኖርም ስለዚህ እንዲህ አይነት እስክንድር ነጋ ኤርሚያስ ሆድ ውስጥ ነው ገብቶ ቦርጬው ነው ዱሮም አይ ቲንክ እስክንድር ዱሮም አንደር ከበር ኢትዮጵያዊ ነበር እንጂ በጣም የኋላ ቀር አመላከት የቡርዣ ስርዓት ስሜት ነው በጭንቅላቱ ውስጥ የሚንጸባረቀው የቡርዣ ስርዓት ደግሞ አይቀጥልም የሚኒልክም ስርዓት አይቀጥልም የንጉሶች የኃይለ ሥላሴም አይቀጥልም የንጉሶች የአምባገነኑ መንግስቱ ኃይለ ማርያምም ስርዓት አይቀጥልም የመለስ ዜናዊ የከፋፍለ ግዛ ስርዓትም አይቀጥልም ይሄ ስሜት አለኝ የሚል ኢትዮጵያዊ ኋላ ቀር ጋርቤጅ አመለካከት ነው ምንም በዛ አምልኮት የሚያመልክ ካለ እንደ ጣዖት ብቻውን ቤት ውስጥ ሊያከብራቸው ይችላል እንጂ የኢትዮጵያ ፖለቲካ ውስጥ ፖለቲካ ሆኖ ነፍስ ዘርቶ ሪኦታ ዓለም ሊሆን አይችልም ዛሬ ያለነው 21ኛ ክፍለ ዘመን የዱሮ ስርዓቶች እኮ በእድሜያቸው በዛ ዘመን ያ ዘመን ነው ተብሎ ነው እንጂ መልካም ነው ወርቅ ነው መልሰን ዛሬ እንጠቀምበት ማለታችን አይደለም ያ ዘመን መጥፎም ይሁን ጥሩም ይሁን ባቅማቸው ሰርቶ አልፈዋል ነው እንጂ ከነሱ አምጥተን ዛሬም እነሱ የተጠቀሙበትን ዛሬ እንደ አይዲዮሎጂ እንደ አገር ስሜት እንጠቀምበት አይደለም
የቡርጃ ስርዓት፣ የጪሰኛ የገዢ ስርዓት፣ የኋላ ቀር አስተሳሰብ ስርዓት ዛሬ የሚዜመነትና የሚወደስነትና እሱን መልሼ ገነባለሁ የሚል ስሜት ነው እስክንድር ነጋ ውስጥ ያለው። የባለባትነት ልጅ፣ የንጉስነት ልጅ፣ የአህዳዊ የሚባለው የሚንጸባረቀው ቃል ከእስክንድር ነጋ ነው። አህዳዊ የሚባል አህዳዊ ለነገሩ እንደ ዲሞክራሲና አህዳዊ ራሱ የሆነ ርዕዮተ ዓለም ነው። እኛ አህዳዊ ብለን ስንከስ አህዳዊ ማለት ራሱ ወንጀል አይደለም። አህዳዊ የሚተዳደሩ ብዙ ሀገሮች ዲሞክራቲክ በላይ የሆኑ ከማዕከላዊ መንግስት የሚፈሱ ስልጣን ያላቸው አህዳዊ ተብሎ ስለሚገለጹ ያ አህዳዊ አይደለም። እስክንድር ነጋ አለው ደሃና ሀብታም የሚከፍል አህዳዊ ነው እስክንድር ነጋ የሚመኘው። የባለባት የንጉስ ልጅ ተብሎ እንደ በፊቱ መቀመጫና መኖሪያው እንዲለይ የሚፈልግ የንጉሳን ቤተሰብ አይነት ስሜት ነው ከጭንቅላቱ የሚንጸባረቀው። ያ ወንድሜ በ19ኛ ክፍለ ዘመን ተቆፍሮ አፈር ተመልሶበት ተቀብሯል። አይወጣም። ስለዚህ ኤርሚያስ ሆዳምዬ የኔ ቦርጮ ስማን፣ ኦሮሞማ እናት አማራ ናት አይደለም? አዲስ አበባን ቢወስዱ ኦሮሞማ ትሆንበኛለች አልክ አይደለም? ሞኝ ነህ። እናት አፈግስታን ወስደ ብትቀብራት አማራ ከሆነች አፈሯም አማራ ነው የሚሆነው። ኦሮሞማን ብትቀብረው ኦሮሞማ ሆኖ እንጂ የሚቀጥለው አይሞትም። ህዝብ እኮ ነው፣ ባህል እኮ ነው፣ ቋንቋ እኮ ነው። ሊያጠፏቸው የፈለጉ ቋንቋዎች እንኳን እንደገና እንደሞተ ቅጠል አበባ ሆኖ እየበቀሉ ባሉበት ወቅት ኦሮሞማ ይጠፋል ብለ መቃጀት የጠፉ እንኳን የተረሱ እኮ አሁን ቅማንትን ማን ያቅ ነበረ? ድሮ ቅማንት የሚባል ህዝብ መኖሩን የሚያቅ ኢትዮጵያዊ አልነበረም የሚኖር። ይሄ የቅማንት ባህል የቅማንት ማንነት ኦሬዲ ከአማራ ጋር ተዋውዶ ጎንደሬ ነኝ ብሎ መኖር ጀምሮ ነበር። እድሜ ለወያኔ የረገፈውን ቅጠል ሁሉ እንዲቆጠቆጥ በአንድ በኩል መልካም ቢሆን በአንድ በኩል መጥፎም ቢሆን የጠፉት እንኳን አቆጥቁጠው እየበቀሉ ባሉበት ወቅት ኦሮሞማ በአብይ ይጠፋል ብለ አብይን ኦሮሞ ህዝብ እንዲጠላው የርክበት ተንኮል ነው የገረመኝ። እኔ አብይ ኦሮሞማ ሊያጠፋ የሚችል ማንነት ያለው ሰው አይደለም። ላድርግ እንኳን ቢል 6ቱን አጥፍቶ 3ቱ ቀረው። ለዚህ ኒሻን ያስፈልገዋል አልክ። ይሄንን የተናገርከው ባንተ ስሜት አብይ ኦሮሞ ጠላት ነው ብሎ ከወያኔ ጋር አብሮ እንዲታገለው የርክበት መስመር ብቻ ነው የገረመኝ። ይሄንን ድድብናን የሚነቃ ኦሮሞ የለም ብለ ነው እንደው ሞኝ ነው ኦሮሞ ብለ አስበ ከሆነ ሞኝ ሳይሆን ኦሮሞ ይዋ ነው። ይሄንን ፖለቲካ የማይነቃ ካለ እሱ ኦሮሞ ውስጥ የበቀለ ማንነት ያለው ሳይሆን ጂል ከሌላ ቦታ መጥቶ እኛ ውስጥ የተከተከለ አረም ነው። ይሄንን የዝንብ ጠንጋራ እናቃለን የሚል ተረት ነው ያንተ ተረት። አብይ ልታጠላና ኤርሚያስ ለገሰ እንኳን ብሏል ይሄው ኦሮሞማን አብይ ሊያጠፋ ሄዷል ብሎ የጻፉ አሉ። ኒክኔማቸው ኦሮሞ የሚመስል ያንተ ምስክርነት ልክ ነው ብሎ የጻፉ አሉ። እነሱ ኦሮሞዎች ሳይሆኑ ወያኔ ያስቀመጣቸው ኦሮሞዎች ናቸው። ያንተን ንግግር ትክክል ነው ብሎ አብይ ኦሮሞን ሊያጠፋ ነው ብሎ ይሄው ኤርሚያስ ለገሰ እንኳን ብለዋል ብሎ እንደ ሪፈራንት ነው የተጠቀሙ። ሌሎች ኦሮሞዎች ግን እንደውም አብይን ደገፉ። ኤርሚዬ ነቅተናል፣ እንዲማ ከሆነ አብይ ምርጥ ኦሮሞ ነው ማለት ነው። አንተ በዚህ አይነት ከፈረጅከው ከወራት በፊት ኦኔግ ብለህ ነግረህን ነበር። ዛሬ ደግሞ መልሰ ኦሮሞን ሊያጠፋ 6ቱን ገሎ 3 ቀረ በዚህ ኒሻን ይሸለማል ካል እቺ ምንጭ ከመቀሌ ናት ብሎ አብይን ለመደገፍ የርክበት ተንኮል ፕሮፓጋንዳ የኦሮሞን ካባ አጠናከረው አንሰራራ። ለአብይ ድጋፍ እንዲጨምር አረገ። የእስክንድርም ጩኸት
የተኛውን ኦሮሞ ቀሰቀሰ እንደገና። ይሄ ምንድነው የሚመስለው? የዱሮ ስርዓት ናፋቂ ኦሮሞን ሊያጠፋ ነው ብሎ ወያኔ የሚቀሰቅሰውን ፕሮፓጋንዳ እስክንድር ስለተናገረ የተኛውን ኦሮሞ ከንቅልፉ ቀሰቀሳችሁ። ተነስ ተነስ መልእክት ነው። ተነስ ብሎ ነው። ቫይረሳም ጋላ አዎ አላወቅም እንዴ? ቫይረስም አለብኝ ጋላም ነኝ እንዴ? እቺ አትርከሙተችን ሰድብ ለምን እዚህ እኔ ቲሸርት ላሳትምላችሁ እንዴ? በቫይረሳምና በጋላነቴ አይዞ አንበሳይ ለናንተ አይነት ቁርማንቁሬ ፖለቲከኞች ሌላ ኦሮሞ ባይኖር እኔ ብቻ አይነበቃልቻለሁ የናንተን ደባ። ምክንያቱም ማንነታችሁን የሚያቆብ ከናንተ ጋር ያደገ ነው። ሌላ ኦሮሞ እኮ ስነ ልቦናችሁን ራሱን አግልሎ እንጮሮር ስለሚኖር የነ ኤርሚያስንና የነ እስክንድራን አይነት ፖለቲከኛ እኛ አብረን ያደግነው አብረን የቀደስነው አብረን የጾምነው አብረን የቆምነው እንተዋወቃለን። እንደኛ አይነቱን ሰዎች ልታጃጅሉ አትችሉ። ሜቢ እንደነ ማልበላችሁ ወያኔ ፈለፈላቸው ችግኞች አሉ አይደለም? አማርኛ የማይሰሙ ቋንቋው የማይገባቸው ቅኔው የማይገባቸው ስውር ፖለቲካው የማይገባቸው የወረደውን ንግግራችሁን ብቻ አዳምጦ ፍለፊት እሱን ተቀብሎ የሚያስተጋባ አይነት ወጣት እሱ ብቻ ሊሰማ ይችላል። እንደኛ ግን ቅኔን የምንፈታ ግስ ከውስጡ አውጥተን እቺኛዋ መርዝ እዚህ ውስጥ ነው የተቀዳችሁ ብለን የምንነጥለው አብረን ያደግነው ሰዎች ግን እናቃችኋለን ብላችሁ በመርጌታ ቅዳሴው ሲመራ ቅኔው ሲዘረፍ እናቃለንና እኛን ማታለል አትችሉ። ከየት ነው ምንጩ የምንለነውን እንመረምራለን። ምንጭ ነው የምንመረምረው እኛ። ምንጩ ፈሶ የመጣውን ቦታ ሳይሆን የምንጩ መነሻ ከየት ነው እንላለን። ልክ አባይን ፈልጎ ያገኘው አይነት ሰው ማን ነበረ? የኤርሚያስ ምንጭ ከየት ነው የተነሳው? ይሄንን ኦሮሞ ስድስቱን አጥፍቷልና ጀና አርገን እንሾሞ ብሎ ሲናገር ይሄ ምንጭ ከየት ነው የተነሳው ብለን ነው የምንመረምረው። ይሄ ምንጭ ከየት ነው የሚነሳው? ማን ነው ለኤርሚያስ ያቀበለው? ኢጎ እንዴት ሊመነጭ ቻለ? ይሄ ሐሳብ ምንኛ ሊያንጸባርቅ ስለተፈለገ ነው? ኦሮሞማ ተብሎ የተጻፈው ሐሳብ ማን ያመነጨው? ምንስ አነሳሳው? ለምንስ መጻፍ ፈለገ የሚለውን እነዚህን ሁሉ እንፈትሻለን። ፈትሸን ምንጩ ግን መነሻው ከየት ነው? የከፋፍለ ግዛ የበረከት ስምዖንና የመለስ ዜናዊ ፍልስፍና ስለሆነ አብይ አህመድ ኦሮሞን አጥፍቷል ብለን ፕሮፓጋንዳ ከዘጣን ኦሮሞ ከመሬት ይነሳና ብሎ አብይ ላይ ይዘምታል። ከቤተ መንግስት እሱ ሲወጣ የሽግግር መንግስት ተናጋ ብለን እኛም ከሞትንበት መቃብር ግማሽ መንገድ እንመጣለንና ይሄ ፕሮፓጋንዳ ይነዳ አብላችሁ ነው። እሱን እኛ እናቃለን። ሞር አብይን አጠናክሮ የደገፈው ሐሳብ ረጫችሁ እንጂ በዚህ አይነት ስሜት አብይ ላይ ድንጋይ የሚወረውር አንድም ኦሮሞ አታገኙ። አንድም ኦሮሞ ሞር ሳታቁት ጽሁፉ የተሰራው ለማን ነው? ካምፔኑ የተሰራው ለማን ነው? አብይን ነው የደገፈው። ምክንያቱም ኤርሚያስ አብይን እንደማይወድ የምናቀው ጸረ ኢትዮጵያዊ ነው አብይ ይለዋል። ጸረ ኢትዮጵያዊ ነው። ኦሮሞ ጸረ ኢትዮጵያዊ ስላልሆነ አጠፋቸው። ኦሮሞ ኢትዮጵያን ለማፍረስ የሚፈልግ ነው ብሎ ነው አብይ ኤርሚያስ የሚከሳቸው። አብይ ደግሞ ጸረ ኢትዮጵያዊ ናቸው ነው አብይ ብሎ ይከሰዋል። ስለዚህ አብይ ያጠፋ ኦሮሞን ስለሆነ ትክክለኛው ኢትዮጵያዊ ማን ነው ማለት ነው? ማን ነው? በኤርሚያስ ለገሰ አቀማመጥ ኦሮሞ ናቸው ማለት ነው። ምክንያቱም ጸረ ኢትዮጵያዊ ነው አብይ ካለ ያጠፋ ኦሮሞን ከሆነ ስለዚህ ጠንካራው ኢትዮጵያዊ በኤርሚያስ ለገሰ ፍቺ ማን ነው? ማን ነው? ኦሮሞ ነው ማለት ነው። መቼም ሁለት ኢትዮጵያዊ የለም።
ኦሮሞንም አጥፍቶ ኢትዮጵያንም አጥፍቶ ማንን ነው ታዲያ አብይ ሊያለቅስ የሚፈልገው? ኦሮሞን ይሄናል ካጠፋ ጸረ ኦሮሞ ሆኖ በዚህኛው መንገድ ደግሞ ኢትዮጵያዊን ጸረ ኢትዮጵያዊ ከሆነ አብይ ትክክለኛው ኢትዮጵያኖች ማናቸው ማለት ነው? አብይ እያጠፋ ያለው 6ቱን ያጠፋቸው ኦሮሞ አጥፍቶ 3 የቀሩ እነሱ ናቸው ኢትዮጵያዊን ማለት ነው በኤርሚያስ ካልኩሌት። ይሄ ለምን መነጨ ሐሳቡ ለምን ተጻፈ ብለን ስንመረምርና ስንመዝነውና የኋላውን ፋይል ስናወጣ ያቺው የተለመደች ኦልድ ስታይል የበረከት ስምኦን ፍልስፍና ናት። እቺ ፍልስፍና ከመቀሌ የተሰጠችው ሐሳብ ምንድነው? አብይ ጸረ ኦሮሞ ነው ብለ ካምፔን አድርጉ፣ ኦሮሞን አጥፍቷል ብላችሁ ለአብይ ዕውቅና ስጡ። ከዛ ኦሮሞ እንደ ንብ ይነሳና አብይን ከቤተ መንግስት ፈንቅሎ ያወጣልናል። ከዛ ስቲል ለድርድር ወደ አዲስ አበባ ጠጋ እንላለን ነው ካልኩሌቱ። ነገር ግን ታሪኩ ተገለበጠና ፕሮፓጋንዳችሁ ሮንግ ዌይ ሄደና አንተማ እንደዚህ አብይን ከጠላው እኛ ምክንያቱም ኦሮሞ አንተ የጠላውን ነገር ነው የሚወደው በባህሪው። የኦሮሞ አክራሪዎቹ ምን እንደሆነ አሁን ያልተረዳችሁት ፖለቲካው ስላልገባችሁ ኤርሚያስ ለገሰ የጠላውን ነገር ኦሮሞ ይወዳል። ቀጥታ እናንተ አብይ ላይ ካምፔን ስታረጉ ማታውኑ ነው ኦሮሞ ፕሮፋይሉን የቀየረው የአብይ። ልክ እንዲህ ስትል አብይ ለካ ጀግና ነው ኤርሚያስ እንዲህ ካለውማ አብይ ለኦሮሞ ህዝብ ጥቅም እየታገለ ነው የሚለውን ፋይሉን ቀየረ ማታ። የሰራው ካምፔን አብይን አጠናከረው እንጂ አንተ በፈለግከው አይነት ኦሮሞ ሆ ብሎ ከቤተ መንግስት አውጥቶት ወያኔን ከመቀሌ ወደ አዲስ አበባ ያስጠጋል ብለ የጻፍካት ጽሁፍ መጻፉንማ እኮ በድቃቅ ስር በመቃብር ስር ብሎ ሸቅሎበታል። አሁን እቺኛዋ ጽሁፍ ለወያኔ የምትጠቀም የበረከት ስምኦን ግርፍ ስለሆነ ለመከፋፈል የተጠቀመበት ግን ታርጌቱ የመታው ሌላ ኢላማ ነው። ሌላ ኢላማ ኦሮሞማ ማጥፋት ብሎ ሲናገር ኦሮሞ ከንቅልፉ ነው የሚነሳው። ሊጠፋ ያለ ህዝብ ዛቻ ካለበት ኦሮሞማ ማለት የፖለቲካ ፓርቲ አይደለም። ገባ? ኦሮሞማ ማለት የፖለቲካ ፓርቲ አይደለም። ኦሮሞማ ማለት ህዝብ ነው። የዛ ህዝብ መገለጫው ደግሞ ሃይማኖቱ፣ ቋንቋው፣ ባህሉ፣ ስነ ልቦናው ነው። ይሄንን እንኳን በአብይ ዘመን የብሔር ብሔረሰቦች እንደ ፒኮክ ክንፍ ከለር ያላት ኢትዮጵያ ተገንብታ በዛ አይነት መልክ ልንኖር በምትታገልበት ወቅት ሊጠፋተውና በአንድ ቋንቋና ባህልና አስተሳሰብ ኢትዮጵያ በተመራችበት ጊዜ እንኳን ኦሮሞ ዛሬ እንኳን በኢትዮጵያ ካሉ ብሔሮች ቁጥር 1 ላይ የሚገኝ ህዝብ ነው። ሊጠፋ ይችላል? አይጠፋም። እንኳን በአብይ በታንክና በመርፍ ከላይ መርፍ ቢዘንብበት ኦሮሞ ሊጠፋ የሚችል ማንነት አይደለም። ኦሮሞማ አብይ አጠፋልንና ኒሻን ይገባዋል ብለ የተቀደርከው ጋርቤጅ ያሆድ ነው የሚያስበው እንጂ ጭንቅላት አያስብም። ችግሩ ምንድነው? ተከታዮች ኤርሚያስ ምን ነበረ ትናንት የሚለው ዛሬ ደግሞ ምን አለ ብሎ አይከተሉ፣ አይገመግሙም፣ አይመረምሩም። ትናንት መልአክ ነው ያልከውን ሰው በማግስቱ ሰይጣን ነው ካልከው አሚን ነው የሚል። ትናንት ሰይጣን ነው ያልከውን ዛሬ መልአክ ነው ካልከው ልክ ነው የሚል። አይጠይቅም። ኤርሚዬ ትናንት እኮ ሰይጣን ነው እንድልህ ሰብከኝ፣ ሰይጣን አርጌ ሲየዋለሁ፣ ዛሬ ደግሞ መልአክነቱን እንዴት ነው መልሰህ የምትነግረን? እንደ ሰይጣን የጠላሁት ሰው በማግስቱ መልአክ ማረግ እንዴት እችላለሁ? የተጠመቀ የተፈወሰ ብሎ አይጠይቅም። እኛ አው ብሎ የሚከተል ነው። የዋ ህዝብ ነው። አይጠይቅም። አትርከሙ።
ከቅጀት ከወያኔ ቅጀት ሜንታሊቲ ዲሞክራሲን አሳይተውን እንማቁ ዲሞክራሲያዊ የሆነ ምርጫ እንዲደረግ ብሎ የሚጮው የወያኔ ድምጽ እንደሆናችሁ እኮ በግልጽ ያስታውቃል። ወያኔዎች 27 ዓመት ዲሞክራሲያዊ ምርጫ አድርገው በምርጫ ከቤተ መንግስት እንደሄዱ እኮ ነው የሚነግሩን። መመረጥ አለበት፣ ምርጫ መሻገር የለበትም ሲሉ ልክ እነሱ በምርጫ ተሸንፈው መቀሌ እንደገቡ ነው የሚመስለው። ከቤተ መንግስት አናታቸው በሽመል ተተርክኮ በጠረባ ተመተው መቀሌ እንደሄዱ አያምኑም። የሚያምኑት ልክ እንደ ዲሞክራሲያዊ ምርጫ አድርገው ከቤተ መንግስት ምርጫ ወንበር አስረክበው መቀሌ እንደገቡ እኮ ነው የሚነግሩት። ምርጫ መካሄድ አለበት ብለው ሲጮው ከሌሎቹ ጋር ልክ ከዚህ በፊት ምርጫ ተደርጎ ከቤተ መንግስት ወያኔ እንደሄዱ ሲነግሩን ይቀርመኛል። ከናንተ ኢሳያስ አፈወርቂ ዲሞክራሲን ያውቃል፣ አደንቃለሁ። ባጀት ሳባክን ጊዜ ሳጠፋ እኩል ታግላችሁ ከበረሃ መጣችሁ፣ ሁለታችሁም መንግስት ያዛችሁ፣ ሁለታችሁም እኩል ገዛችሁ። እናንተን የኢትዮጵያ ህዝብ በሽመል ካህናታችሁን ሰንጥቆ ከቤተ መንግስት አባሮ ወደ ተፈለፈላችሁበት ክልል መለሳችሁ። አናጠፋችሁም ከናካቴ ብሎ ምረት ሲደረግላችሁ ለእናንተ የመሰላችሁ ግን በምርጫ የተሸነፋችሁና ለምርጫ ድጋሜ ለመወዳደር የምትፈልጉ ነው የሚመስላችሁ። እንደዛ ነበረ ጥያቄው። ማቤል ለማ ነው እስራኤል ማቤል ለማ ነው የሚባለው አብይን ሲጠይቅ የነበረው ምርጫው ዲሞክራሲያዊና ፍትሃዊ እንዲሆን ይሄ መንግስት ቅቡልነት እንዲኖረው አብይ እኮ ነገረው። ሆድ ይፍጀው አለ። እሱን ታሪክ ሆድ ይፍጀው። አሁን አንናገርም እዚህ። እስኪ መጀመሪያ እናንተ ዲሞክራሲ አዲስ አበባ ላይ ብቻ እንዲረጋገጥ አትፈልጉ። መቀሌ ላይ ተቃዋሚ ፓርቲዎች መብቶችና ህጎች በደንብ ይከበሩ። ያኔ አዲስ አበባ ያለው ቀላል ነው። ተነጋግረን ዲሞክራሲ እናረጋለን። በቤታችሁ ዲሞክራሲን ፕራክቲስ ሳታረጉ እዚህ መጣችሁ ስለ ዲሞክራሲ ስትቃዡ ይደንቃል፣ ይገርማል ነው ያለው። አፍሩማ የማፈር ስነ ልቦና አይላቸው አቁም። እንደ እስክንድር ነጋ አይናቸው በጨው የታጠበ እንደ እነ ኤርሚያስ ለገሰ በውሸት የተካኑ ማንነት ያላቸው ሰዎች ናቸው። ፋኖ ዲሞክራሲያዊ ታጋይ ነው፣ መብቱ ስላልተመለሰ ነው የሚታገለው እያለ የሚቃዠው እስክንድር ነጋ፣ ኦሮሞ ግን አሸባሪ ነው፣ በዓለም አቀፍ ማህበረሰብ መብቱ ተመልሶ ቤቱ ገብቷል። የኦሮሞ ጥያቄ መብት ተመልሷል። እንኳን ሌሎቹ አብይም መብቱ ተመልሷል ብሎ አላመነም ጠቅላይ ሚኒስቴሩ። ቀስ ብለን በሂደት ተነጋግረን ከኢትዮጵያ ብሔር ብሔረሰቦች ጋር ተነጋግረን የሁላችንም መብት ይመለሳል። የቶሎ ቶሎ ቤት አናርገው፣ ጊዜ ይሰጥ፣ በጊዜ የሚመለሱ ነው። መጀመሪያ መነጋገርን ጀምር፣ ተነጋግረን እንተማመን ነው ያለው እንጂ አብይ እንኳን የኦሮሞ ጥያቄ በቃ ተመልሷል፣ ግቡ ወደ ቄሮ ወደ ቤታችሁ፣ የፋኖ ብቻ ነው የቀረው ብሎ እውቅና አልሰጠም። ቄሮ ምንድነው ያለው? መነጋገር የምንችል ከሆነ በሂደት መብቶች ይመለሳሉ ነው ያለው። እንትናም እንደዛ ነው ያለው። የተተኮስ ነው መነጋገር ስለጠፋ ነው ያለው። የፋኖ አብሪ ጥይት ያበራው ኮሎኔል ደመቀ። ፋኖ ማለት የአማራ ህዝብ እንጂ በአንድ አካባቢ የሸፈተና መንገድ እየዘጋ የሚዘርፍ ነፍስ ገዳይ የክልሉን አመራር የሚገድል መሳሪያ የታጠቀ ቡድን በካምቤ የተደራጀ አይደለም ነው ያለው። አይደለም ነው ያለው። ፋኖ የሚባል ቡድን የለም። ፋኖ ማለት የአማራ ህዝብ አማርኛ ተናጋሪው፣ አርሶ አደሩ፣ አርብቶ አደሩ፣ ገበሬው፣ ወዛደሩ፣ ምሁሩ፣ ሸማቹ፣ ነጋዴው በሙሉ የአማራ ህዝብ ጥያቄ ያነሳ በሙሉ ፋኖ ህዝብ ነው። ፋኖ የሚባል በፓርቲ ወይም በቡድን ተደራጅቶ ህገ መንግስት ቀርጾ መሳሪያ ታጥቆ አዛዥና ታዛዥ የሚባል የለም። እሱ መንግስት ብቻ ነው። እነዚህ ሽፍቶች ናቸው። በህጋዊ መንገድ ወደ ህግ መመለስ አለባቸው ብሎ ነው የፋኖ መስራች የፋኖን ዓላማ አማራ ህዝብ ውስጥ ያቀጣጠለው። እንደ እስክንድር ነጋ አልቃዠም። እስክንድር ነጋ ግን ከፋኖ ጋር እየተነጋገርን ነበረ እስከሚታሰሩ ድረስ እኔ ያለው። ስለዚህ የሸፍታ ቡድን መሪ ነበር። የአማራን አመራሮች ካስገደሉት ውስጥ እስክንድር ነጋ እንዳለበት
ንግግሩ ያመላክታል። አዲስ አበባ ውስጥ እያደራጀ ያለው የተማረም ጀርባም እስክንድር ነጋና ወያኔዎች እንዳሉ ትናንት ተናግሬያለሁ። ሄዶ ቤተክርስቲያን የራሷ መብት እያስከበረች እንደ ቤተክርስቲያን ተሰሚነት ያላት መንግስት በቅርበት አብሮ እያወራ እያለ መሆኑን እያወቀ ጥምቀተ ባህር ቦታ ሄዶ የቤተክርስቲያን መብት ተነካች ብሎ ወይ ፖለቲካ ፓርቲ አልሆነም፣ ወይ ቤተክርስቲያን መብት ተከራካሪ አልሆነም፣ ወይ የሃይማኖት መሪ አልሆነም። ሁለገብ ፖለቲከኛ፣ ሁለገብ ጋዜጠኛ፣ ሁለገብ ሰብአዊ መብት ተከራካሪ ሆኖ ቀረበል። ይሄ ለምንድን ነው? ለማጭበርበሪያ እንዲመቸው ነው። የዱሮ የቡርጃ ስርዓቶች የገዢ መደብ ስሜት በውስጡ ያለ ነው። ይሄ የገዢ መደብ የቡርጃ ስርዓት ነው። አማራ ህዝብ አይደለም። አማራ ህዝብ በገዢ ስርዓቶች በቡርጃ ስርዓቶች እንደ ማንኛውም ብሔር ሲጮቆን ሲበዘበዝ የኖረ ህዝቦች ናቸው። የእስክንድር አመለካከት ግን የገዢ ቡርጃ ስርዓት ማህበረሰብ ደጋፊ ማንነት ያለው ስነ ልቦና ያለው ፖለቲካ አመለካከት ያለው ነው። ውረድ ከሃይማኖታችን። ኦርቶዶክስ የአማራ አክራሪዎች የቡርጃ ስርዓት ገዢ መደብ አይደለችም። የኢትዮጵያ ኦርቶዶክስ አማኞች በመስቀሉ የሚያምኑ በኢየሱስ ክርስቶስ ስም የተጠመቁ ናቸው። ውረድ ከቤተ ክርስቲያን ውረድ። በየለቅሶ ቤት ሄደ ማን የገደለው ማን የሞተ እያልክ ለቅሶ ድረስና ፖለቲካ እንስራበት። ቤተ ክርስቲያናችን ላይ ግን አትፎግር። ስለ እንትና አነሳ፣ ስለ ሆዳሙ ኤርሚያስ፣ ስለ አላሙዲን እየፈረሰ መሆኑን አነሳ፣ ተነተነ። አላሙዲን መቀጠል የሚችለው እንደ ድንቁ ደያስ ለስርዓት ከተገዛ ነው አለ። ድንቁ ደያስ እኮ በስርዓቱ ተሰዶ አጭበርባሪ ሙስና ወይንም ደግሞ ባለሀብት ህግን ተከትሎ ካልሰራ ከብልጽግና ጋር መቀጠል አልችልም ተብሎ በህግም ይሁን በህገ ወጥ የሚጠየቅ አገር ለቆኮ ውጪ ነው ያለው። ልክ ድንቁ ደያስ የስርዓቱ ደጋፊ አድርጎ የሳለበት ኦሮሞ ነው ብሎ ስለሳለ ድንቁ ደያስ እኮ አገሩን ለቆ ሶደሬ ተዘግቶበት ኦሮሞ ቢሆንማ በኦሮሞነት አብይ አማራ በመሆኑ ወይም አላሙዲን ደግሞ የወያኔ ደጋፊ በመሆኑ የሱን ስርዓት አጥፍቶ የኦሮሞማን በዚህ ኦሮሞማን ማጥፋት ነው የሚፈልገው እያልክ እየነገርከን ኦሮሞማ ሀብታሙን ደግሞ ድንቁን ማስቀጠል ይፈልጋል ብለ በአንድ ምላስ ሁለት ቅዠት ትነግረናል። ኦሮሞማን ማጥፋት ከሆነ ድንቁ ደያስ ነው የሚጠፋው። ጠፋም እንደውም አገሩን ለቆ ወጥቷል። የወጣበት ምክንያት ባላቅም ዝርዝር ነገር ውስጥ ባልገባ፣ ነገር ግን ገልብጠ አላሙዲንን አብይ እያጠፋው ነው ለስርዓቱ ለብልጽግና ስላልታዘዘ ለማለት ደግሞ አላሙዲንን ለመካፈልገ እንደ ድንቁ ደያስ ደግሞ ለብልጽግና ካልታዘዝካል በስንት ምላስ ነው የምታስበው? በስንት ጭንቅላት ነው የምታስበው? ኤርሚያስ ለገሰ ኦሮሞማን ሊያጠፋ ነው ብለ በነገርከናፍ ድንቁ ደያስን እየደገፈ ነው መንግስት ባልከናፍ ኦሮሞማ ከድንቁ ደያስ በላይ ኦሮሞ አለ እንዴ? ድንቁ ደያስ ማለት እኮ የኦኔግ ታጋይ የነበረ ሰው ነው። አላሙዲንን እንዳጠፋ ፕሮቴክት ለማድረግ ስትፈልግ ግን ድንቁ ደያስን ብልጽግና እየደገፈው እንደሆነና ኦሮሞማን ሀብታሞች እየረዳ እንደሆነ ደግሞ ቃዠል። በስንት ምላስ ነው የምታስበው የምትናገረው? በስንት ጭንቅላት ነው የምታስበው? ወንድሜ መስቀለኛ ጥያቄ የሚጠይቅ ስለሌለ ራሳችሁ ትናገራላችሁ፣ ራሳችሁ ሸዳውን ታረጋላችሁ ቴሌቪዥናችሁ። እስኪ ልብ ካላችሁ ዱሮ ከኔ መረጃ ተወስዷል ነበር እንዴ? ቋንቋውን ተሮግምላችኋል ነበር እንዴ? እነ ምን አላቸው ስማቸው እነ ብሩክ ይባስ እነ ኤርሚያስ ከኔ አይደለ እንዴ መረጃ የምትወስዱት የነበረው? መረጃችን ብላችሁ እሳት ላይ ስትተነትኑ የነበረው እኔን ሳትንቁኝ ከሌላ አልነበር እንዴ? ለምን ዛሬ 360 ላይ ይሄ መስቀለኛ ጥያቄ እንደጠይቃችሁ አታቀርቡኝም? ልብ ካላችሁ አታረጉም። መቼም ትናንት እሳት ላይ ምሁር የሆነው መስፍን አሁን ማይም ሊሆን አይችልም። ትናንት ለእናንተ መረጃ ኮትኩቶ ፈልፍሎ ሰጥቷችሁ የውስጥ መረጃችን
እንደ ተናገረ ብላችሁ ስትቀደዱ እንደነበረ ዛሬ መስፍን መረጃ ያጣ ለምንድን ነው ራሳችሁ ቱሪናፋ እየነፋችሁ ሚዲያችሁን የምትነፉ? ትክክለኛ የሚዲያ ሰው ከሆናችሁ ቻሌንጅን እስኪ ተቋቋሙ፣ ጥያቄ ጠይቁ፣ እስኪ አቅርቡን። ትናንት ያልናቃችሁ ሰዎች ዛሬ የምትንቁን ምክንያት የለም። አቅም የላችሁም፣ መከራከር አትችሉማ። ምክንያቱም ትናንትኛ የውሸት መረጃን ብንነግራችሁ የውስጥ መረጃ ነው ብላችሁ ስታወሩ ነበር፣ እኛን አምናችሁ። ዛሬም የምታወሩት እኮ ልክ እንደኛው በሬ ወለደ ብለን ብንነግራችሁም እውነት ብንነግራችሁም እንደኔ የሆነ አይነት ነው እኮ የውስጥ መረጃ ብላችሁ የምታወሩት። እኔ የተረጎምኩትን ኦሮምኛ እኮ ነው። መቼም እንዳትዋሽ ወንድሜ መስፍን እንደነገረኝ እንደተረጎመልኝ ብለ እሳት ላይ የተናገርከው ቃላት አልተፋቀም። እኔም ሴፍ አድርጌ ስላስቀመጥኩት ማለት ነው። ያው መስፍን ነኝ ዛሬም ያው መስፍን። ትናንት ከኔ ላይ የምትወስዱት መረጃ፣ ከኔ ላይ ትርጉም የምትቀዱት፣ ከኔ ላይ ከኦሮሚያ ክልል ይሄንን አጣራ እስኪ ይሄንን ፈልግ እስኪ ብላችሁ እንዲህ ብዬ መላምትን ብነግራችሁ መረጃ የትክክልም ባይሆን ትክክለኛ ኒውስ ነው ብላችሁ እኮ ዜና ስትሰሩ ነው ነበር። ዛሬ ምን እናንተ እኮ መረጃ የምትሉት እዚሁ አሜሪካ ውስጥ ቁጭ ብሎ የሆነ ሰፈር ደውሎ ስሜቱን የነገረውን ሰው ነው ተቀብላችሁ የውስጥ መረጃችን የምትሉት። አብረን ታግለን አብረን ቀድሰን ባህሪ ለባህሪ ተዋውቀን እኛን መሸወድ አይቻልም። ሌሎች አድማጮቻችሁ እንዴት እንደምትሰሩ የማያውቅ ይሸወድ እንጂ አብረን ሰርተን አብረን ታግለን አብረን ዋሽተን አብረን ፕሮፓጋንዳ ሰርተን የውሸት ዜና ሰርተን ፕሮፓጋንዳ ሰርተን ወያኔን አሸንፈን በዛ አውድ በዛ ፍልስፍና በዛ መስመር እኛ የምንደግፈውን ብልጽግና ማሸነፋችሁም ሌላ ስልት ነው መፈለግ ያለባችሁ። ሌላ ስልት ያም በለስኛ በላንበት። አሁን እናንተ ሌላ አይነት የትግል ስልት ነው መከተል ያለባችሁ። ኦልድ ስታይል አትጠቀሙ ነው የኔ ምክር። ኦልድ ስታይል ይሄንን እኛ እናውቃለን። አብረን ነው የታገልነው እኮ አብረን እኮ ነው የሰራነው። እኛን የብልጽግና ደጋፊዎች አብረናችሁ ስንሰራ የነበርን እንደነ ሲሳጌና እንደነ እሳቶች ውስጥ የቀሩ ጀማሪዎች እናንተ እሳቶች ውስጥ ገባችሁ፣ እነሱ ቀሩ፣ እውነተኞቹ ውሸታሞቹ ሄዳችሁ። እናንተን እኛ እናውቃችኋለን። ምን ስንላችሁ ምን እንደምታወሩ የራሳችሁ አቋምና የራሳችሁ ዕውቀት የሌለ ከእንደኛ አይነት ላይ መረጃ ለቅማችሁ እንደምትተነትኑ እኛ እናውቃችኋለን። ስለዚህ በዚህ ስልት አትችሉም ነው። ሌላ የትግል ስልት ፈልጉ። አብረን የታገልነው መንገድ ያንኑ ስትራቴጂ ያንኑ ኮድ ተጠቅማችሁ እንዴት ነው የምታጠቁን? እኛን ኮዱን ቀይሩት እኮ እኔ እኮ እናንተ ስትተነትኑ ከየት እንዳገኛችሁ እንኳን በደቂቃ ነው ሳላዳምጥ ነው ማቃችሁ ምን እንደምታወሩ። ገና ሀብታሙ አያሌ ርዕሱ ሲጽፍ እቺን ሊያወራ እንዳሰበ ቀድሜ ያውቃለሁ። ምክንያቱም እንድታወቀለና የእናንተ ሶርስ ከየት እንደምትወስዱ ፍልስፍ እንዴት ዜናን እንደምትፈለስፉ ቀድማችሁ ተባለ። አብረን እንሰራ ነበር። በዛ ኮድ እንዴት ነው ብልጽግና ማሸነፍ የምትችሉ? ኮዱን ቀይሩት እኮ ነው። እኔ ቫይረስ አትላኩ፣ አትችሉም። ቫይረስ እኔ ጋር አይሰራም፣ አይቻልም። ቫይረስ እኔ እንዴ አንቲ ቫይረስ አለኝ። አፕል እኮ ነው እንዴ። ሶ ይሄንን ለማለት ነው የምንፈልገው። ለዛሬው ተኮስኩት አይደል? ተኮስኩት። ስለዚህ እነዚህን አስተሳሰቦች እንድታገል ከፈለጋችሁ ፒኮክ ሚዲያ የምትባላለች ከፍቻለሁ። ሂዱና ዩቲዩብ ላይ ሰብስክራይብ አድርጉ። ዛሬኑ ሼር አድርጉና ከ360 የቀደዳ ጣቢያ የኔ ብቸኛው የመስፍን ፈይሳ ፒኮክ ኢጆሌ ኦሮሞ ፒኮክ ላይ ገላቲ ሜ ሚቀኛን ተይና ሜ ገላቲ ፒኮክ ከንጀዱ ሼር ላይ ጎዳ ኢጆሌን ኦሮሞ ነደገሱ አኑነንጋ ሆፎፌ ከኤርሚያስ ከናፊ ከነከ እስክንድር ከናፊ አኑነንጋ ኦሮሞማን ኤጉዳፍ ማሊፍ ወጅን ቀደስኔ ወጅን ጉደኔ ወልቤግና ሶብዱ ፊ ቁልቁሉ አዳም ባሰኔ ቤግና ኢጆሌን ኦሮሞ ዳቃቲ ፒኮክ ከንጀዱ ሼር ላይ ጎዳቲ በልሳ ኢሳኒፍ ካድሬ ብራን በርባዲና እንደደሚና አኑመት ዲሳ ጀራ
diigii jetta indiiguu mana koo kaartumaa nyaataa shimala koo jedhetan rukuta ishiin na jalan dabartu maalifi nan beeka qiddaasee ishii akkatti ishiin qaddastu eessaa fiddee akka saa mar'attu beeka anumatti dhiisaa aktivistii biraan barbaachisu Ermiyaasii fi 360 fi Maraata Iskindir Naggaaf isin dhaqaatuma miqqaninaa ijoolleen Oromoo barrakkinni keessan hin miqqantu wal miqqannaa akka warra isaanii san dhaqxanii share like gootan laale YouTube keenya kanaafi diina keenya Oromummaa balleessuudhaaf warra deeman akkan qolanni wal miqqannaa kanaaf maali ganzaba naan kafaltu dhaqxeetuma harkumaan dhaqgootee bira dabarta si nyaata si jeesa gaafan waanan Oromoo jibbisiisu ta'e sharing gootu bira dabarta gaafa waan si ta'u argatte moo share goota kanuma bar qabsoon kanuma qabsoon beektani gowwummaatu jira laal qarummaan qabdan akkatti qabsoo qabsaan nuyi waliin guddanne wal beeyna moronni moroda muru beektu na dhageessu moronni moroda muru moronni moroda waani murree fi nuti moroda kan akka Ermiyaasii fi Iskindir Naggaa kana cuuffinee micciirree akkana xalaa haaxirii irratti isaan afuu dandeenya propaganda oduu fi odeessituu isaanii bakka ishiin madditus hin beekna ilmaan Oromoo balleessuudhaaf dhiisitii cinaa isaanii darbuuf hin danda'an inde ilmi Oromoo salaaltichi tokko kan akka Iskindirii fi Ermiyaas Laggasee ibba shimalaan akka horii gaggeessuu danda'a kana eenyummaa keenya beeku kanaaf ilmaan Oromoo warri immoo Peacock Itoophiyaatti amantan dhaqaa share like ጎዳ ሰምታችሁኛል share like አርጉ እነዚህ ጸረ ኢትዮጵያዊ አስተሳሰብ ያላቸው የወያኔ ቡችሎችን እኔ በፒኮክ ሚዲያ አጥቤ ጫምቄ እንደነጠላ አጥርላ አሰጣቸዋለሁ ለዚህ ዲግሪ አስፈልግም ፕሮፌሰር መሆን አስፈልግም እንግሊዘኛ ማያስፈልግም ለነዚህ ተራ የገበሬ ፖለቲከኛ አስጥቶ ያሰፋቸዋል ምክንያቱም አቋምና አቋም የላቸው አላማም የላቸው ምንድነው ያላችሁ ጋራ ሆድ ነው ያላችሁ ሆዳምን ደግሞ በሆዳም ቋንቋ ነው የምትነግረው በሆዳም ቋንቋ ኦሮሞማ ልታረጉብኝ ነው የናቴ ሬሳ ያልከው እናት እንጮሮር ብትገባ ሬሳዋ ተነቅሎ እንኳን ኦሮሚያ ክልል ቀርቶተውና አፈግስታን ብትልካት አማሩማን አትለቅም ይሄንን በደንብ በሚቀባቸው ቋንቋ ለነሆዳሙ ኤርሚያስ ለገሰ አብረን ነው የታገልነው እናቃቸዋለና ኮዱ ኮጃችን ነው ያለው ኮዳችሁን ካልቀየራችሁ አብረን ታግለን ወያኔ በጣል ነው ኮድ ብልጽግናን ከቤተ መንግስት ማባረር አይቻልም ኦሮሞማንም ማጥፋት አይቻልም ያ ኮድ እጃችን ነው ያለው መስፍን እንዳለው እንዳላችሁ እንዳልዘገባችሁ ዜና ዛሬ መስፍንን መታገል አቅም የላችሁም ምክንያቱም ሶርሳችሁ መስፍን ነበረ ወያኔ ስትታገሉ ኮድ ሲሰጣችሁ የነበረ አብሶ ኦሮሚያ ክልል የሚደረገው ቀን ከሌሊት ያለ ምንም ክፍያ እናንተ ደሞዝ ስትበሉ እኔ ያለ ደሞዝ ነበረ እናንተ ባጀት እየበላችሁ እኔ ያለ ባጀት ነበረ ቋንቋ እየፈታችሁ እየነገርኳችሁ መረጃችን ውስጥ መረጃ የምትሉ ከዚህ ከሚኒሶታ ነበረ መረጃ የሚሰጣችሁ ኦሮሚያ ክልል 99% ኦሮሚያ ክልል ያለው አብሶ ለነ ኤርሚያስ ለነ ብሩክ ይባስ ምናምን ከዚሁ ከሚኒሶታ ነው ምንጩ መስፍን ሄሎ ብሎ ኦቦሌስ ማልቱ ጅራዋና ከናሜ ይዋሸኝ እውነት ይሁን የነገረኝን በኦሮምኛ እኔ ነግረዋለሁ ምንጫችን ይያሉ ሲዘግቡ ነው የነበረው አሁንም ምንጫቸው ከዚሁ ከአሜሪካ ከካሊፎርኒያ ከኤልኤ ከዲሲ ከቨርጂያ እዛው ከሰፈራቸው የሚነገራቸው እንጂ ሶርስ የላቸው ሶርስ ስልክም የላቸው የውስጥ መረጃችን እንደነገረ የውስጥ መረጃ ብሎ እኮ እኔ ያድግ ውስጥ የውስጥ መረጃ ተብሎ ዜና ሲዘገብ የነበረው እኔ ነገርኳቸው ከውስጥ መረጃ ስብሰባው ላይ የነበረ ይላሉ እኔ ስቲል ከኦፒዲዮ ባለስልጣኖች ካድሬዎች
ትናንሽ ፍንጮችን ሰማ ነበር። እኔ ያችን ፍንጭ ከነገርኳቸው ብሩክ ይባስና ኤርሚያስ ለገሰ 3 ዲጂት ውሸት ይጨምሩበትና ዜና በዝርዝር ይሉታል። ዜና በዝርዝር ይሄን ኮድ ቀይሩ ነው። አሁን ይሄን ኮድ እስካልቀየራችሁ ብልጽግና ማሸነፍ አትችሉም። ኦሮሞማ መጥፋት አይችልም። ኦሮሞማ ኢትዮጵያ ካልጠፋች በስተቀር ኢትዮጵያ ኖራ ኦሮሞማ አትኖርም። ኦሮሞማ የሚጠፋ ህዝብ አይደለም። መሀል እምብርት ያለ ህዝብ ነው። ምሰሶን ንደ ግርግዳው ይቆማል እንደ ቤት ሎጂኩ እንኳን አይሆንም። ኦሮሞ እኮ ምሰሶ ነው የዛች ሀገር የደም ስር ነው። የደም ስር አጥፍቶ አብይ ኢትዮጵያ ሊያቆም የሚችልበት እድል አለው። ነገር ግን ያን ታውቀዋለህ። ለወያኔ ተልከ መተ ባንተ አስተሳሰብ ኦሮሞ በሙሉ አብይ ላይ እንዲዘምት የሰራው ፕሮፓጋንዳ ስለሆነች ነቄ ብለናል። ነቄ ለነቄ አሰፉ ደባልቄ እንል ነበረ ዱሮኛ። ነቄ ለነቄ አሰፉ ደባልቄ እንል ነበረ ዱሮ በእኛ ዘመን በእኛ ስታይል ዘመን ማለት ነው። አሰፍዬ ነቄ በነቄ አሰፉ ደባልቄ ተባብለናል። ኤርሚያስ ነገሰ መልካም ጊዜ። ፒኮክ ሂዱ ጆለን ኦሮሞ ኢሚቀኒና ዴመቲ ፒኮክ ከንጀቱ ሼር ላይክ ነጎዳ አመ ቀብሶ ብራት ኑረጅራ ቀብሶ ሃራ ወያኔ ጫልቱት ኑረጅራ ወራ ሰሙ ጭና ተካ ያደኒቱ ጅራ ወራ ገራቡለን ካናፊ ቀብሶ ሃራቱ ኑረቲ ጫልቀባሜ ወራ ከነኑቱ አሽመደመዴ ቅሌሳንጋ እስነቃቲ ፒኮክ ጣቆዳ ፒኮክ ሼር ላይ ጎዳቲ ኦሮሞን ምቀኛ ተው ባቴ ሀሩማን አርጋጋ አመኩማ ሰዴ ቀባ ኩማ ኢበቶክ ቶርባን ቶኮት ጆሌን ኦሮሞ ሼር ጎዴዮ ገልቹ ባቴ ኦሮሞ ምቀኛ ረይቻል ወል ምቀንቲ ቀብሶን ኬኛ ከናፍ ደሙ ድደ ኢስ ኢልሚ ኦሮሞ ቶኮ ጅቢታንሌ ዋንኒ በርባዴ ጎዳፊ ኢሲኒኑ ነው ኩኒ ቴክኖሎጂ ቦሩ ኢሲኑ ማፍታ ወንሱን ሀራፍ ጅቢታንሌ ቦሩ ኢሲኑ ማፍታ ማሊፍ ጋፋ ገልቴ አንቱኒ ቦሉማ ኦፊት ገልቴ አዱሬ ወጂን ኢብቂ ኬሳ ቡራቃ ወልቱሌ አንቱኒ ጋፋ ቡልቲ አቹማ ቦላ ኦፊት ገልቴ ካና ቦላ ኦፊት ገሉን ሺን ኦሉ ጋፋ ረኮ ከነንጎሚና ኩኒ ኤርጋቲ ጋላቶማ ባይ መልካም ጊዜ